እዚህ ቦታ ላይ ለሁወል ሐዲስ ተብሎ የተገለጸው ሰዎችን አጥማሚ የሆነ ከንቱ ንግግር ተብሎ የተገለጸው ሙዚቃ ነው። አብዱላህ ብን አባስ እና አብዱላህ ብን መስዑድ ሰሃቦች ሙዚቃ ነው ብለው ተናግረውታል። ታላቁ ሰሃባ አብዱላህ ብን መስዑድ ወላሂ ኢነሁ ገይና ወላሂ ኢነሁ ገይና ወላሂ ኢነሁ ገይና ብሎ ተናግሯል። ወላሂ እዚህ ቦታ ላይ አጥማሚ ከንቱ ንግግር የተባለው ሙዚቃ ነው ሙዚቃ ነው ሙዚቃ ነው እየማለ 3 ጊዜ ተናግሯል። አብዱላህ ብን አባስ ልክ እንዲሁ ጃአ ረጁሉን ኢላ ብን አባስ ረዲየላሁ ዐንሁ ወቃለ ለሁ ያ ብን አባስ ማ ተቁሉ ፊል ገና ፈቃለ ለሁ ብን አባስ አተራ አይነ ዩضع الغنى يوم القيامة في ميزان الحسنة ولا في ميزان السيئة فقال الرجل في ميزان السيئة فقال له ابن عباس لقد أفتيت نفسك بنفسك اذهب. ابن عباس قال متى عبد الله بن عباس قال سوي وطيق أنت ابن عباس هو ስለ ሙዚቃ ምን ትላለህ? ሐላሉን አም ሐራም አለው። ሐላል ነው ወይስ ሐራም ነው አለው። አብዱላህ ብን አባስ ምን አለው ለሰውየው? በጥያቄ መለሰለት። እንደው ሙዚቃ የትንሣኤ ቀን የቂያማ ቀን የመልካም ስራ ሚዛንና የመጥፎ ስራ ሚዛን በሚቀመጡ ጊዜ ከመልካም ስራ የሚቀመጥ ይመስልሃል ከመልካም ስራ ሚዛን ወይንስ ከመጥፎ ስራ ሚዛን ላይ የሚቀመጥ ይመስልሃል አለ። አስቡት፣ ሙዚቃ እንደው ከሶላት ከሐጅ ከቁርአን ጋር ሊቀመጥ ይችላል? ላ በፍጹም ሰውየው ሆነ አለ ያለ ምንም ጥርጥር ከመልካም ሚዛን ላይ አይቀመጥም፣ ከመጥፎ ሚዛን ላይ ነው የሚቀመጠው አለ። አብዱላህ ብን አባስ ምን አለው? ሂድ ራስህን በራስህ ፈትዋ ሰጥተሃል፣ በቃ ትክክለኛው መልስ አግኝተሃል አለ። ስለዚህ ሐራም ነው እያለ እየተናገረ ነው ኢብኑ አባስ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ሐዲስ ላይ ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ለየኩነነ ሚን ኡመቲ አቅዋሙን የስተሒሉነ አልሒረ ወልሐሪር ወልኸምረ ወልመዓዚፍ والمعازف هي آلات اللهو والأغاني والموسيقى كما فسر ذلك أهل العلم الكبار المعاصرين وعلى رأسهم سماحة الإمام العلامة المفتي بن عبد العزيز بن باز رحمه الله تعالى والعلامة الشيخ الفقيه بن عثيمين رحمه الله تعالى وصالح بن الفوزان حفظه الله تعالى. الناس كل علماء الله موسيقى حرام من دونه فتوى ستوال من حديث مسألة الركاب هاي إيه أسردته كتقبل السيء عندي كالا ከዚህ በኋላ ደግሞ ሶስተኛው ንጃት ይሄዳላችሁ። እሱም ምንድነው? فإن لم يستطع فبقلبه በአንደበቱ ማስተባበል አልቻለ በልቡ ያስተባብላሉ። በአንደበቱ በልብ ማስተባበል ማለት ነው። قال الإمام ابن حجر رحمه الله تعالى أو الإمام النووي رحمه الله تعالى والإنكار بالقلب معناه الابتعاد عن أماكن المنكر በልብ ማስተባበል ማለት አጸያፊ ስራ ከሚሰራበት ቦታ መራቅ ማለት ነው። لأن الجلوس في أماكن المنكر يدل على الإقرار يا مرقاقتون يسعيان لنا قلتش كالي الزاسو يودو ميكمدون يسعيان سلازي كذا وطا مراقنا ያን ማድረግ እንዳትችሉ እናንተ እንዳትርቁ ከርሱ ስራ ቦታ ላይ ነው ሄሰው ይከፍትባችሁ። በዚህ ጊዜ ከኛ ይሄን ነገር ሰትር ራስን ችለህ እዛው በይፎና ብላችሁ ተነግሩታላችሁ። እምቢ የሚል ከሆነ ግጠም አለ ሄደህ ላለቃህ ተናገር። እሺ አለቃህን ይሄ ሰው ባለበት ስራ ቦታ ላይ ሙዚቃ እየከፈተብን ነው፣ እኛ ደግሞ መስማት አንፈልግም፣ ሐራም ነው፣ ለከረናው ገስጸናል፣ አልቀበልም ማለት ስለዚህ እናንተ ይሄንን እንድታስቆሙልን እንፈልጋለን ብላችሁ ላለቃችሁ ተናገሩ። ያው ሌላ ጥያቄ አረሱ። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ያው እኔ ሙስሊም ነኝ፣ ያን ያክል እውቀቱ የለኝም። ኢንሻአላህ ቁርአን ግሩፕ እየቀረሁ ነው። ኢንሻአላህ አሁን በስህተት የተወለዱ ልጆች ለምሳሌ ያኔ አባላት የተወለዱ ልጆች ያኔ የጀሃነም ናቸው ይባላል። በህፃንነታቸው ምንም ነገር አያውቁም። እንዴት ሊሆን ይችላል? ያኔ ቤተሰቦቻቸው አይደለም መቀጣት ያለባቸው? በእርግጥ ይቀጣሉ፣ ግን ህፃኖቹም ለምን ይቀጣሉ? የተወለዱት ስህተት ነው እሱ። ያለ ኒካህ የተወለደ ልጅ እሳት ነው የሚባለው አባባል ስህተት ነው። ልብ በሉ። እዚህ ጋር አንድ ሐዲስ አለ፣ ቅዱሳን ሊያነሱላቸው ይችላሉ። በዝሙት የተወለደ ልጅ እሳት ነው የሚል ሐዲስ አለ። ያ ሐዲስ የታደርግ ይሄ ተባክሽ ልጨርስ። ምናልባት እናንተ ላታስተውሉት ትችላላችሁ፣ ከዚህ በኋላ ሊያነሱላቸው ይችላሉ። እንደዛ ቢል ወለድ ዚና የዚና ልጅ የእሳት ነው የሚል ሐዲስ አለ። ተቻላችሁ እንዴት የዚና ልጅ የእሳት ሊሆን ይችላል? ሐዲሱ ሼክ አልባኒ ረሂመሁላህ ተዓላ ሌሎችም ዑለሞች ይሄ ضعيف ሐዲስ ነው ብለው ተናግረዋል። ምክንያቱም አላህ ሱብሓነሁ ወተዓላ ቃል በቃል በቁርአን ላይ ሰዎች በስራቸው ነው ጀነትንም ሆነ ጀሃነም የሚገቡት እንጂ
በዝሙት ስለተወለዱ አይደለም። ይህን ተናግረው ታዲያ ያን የተናገሩት ነቢያችን ሰለላሁ ዐለይሂ ወሰለም ከምን አንጻር ነው ከተባለ በቁርአን ላይ አንድ አካል አለ በዝሙት የተወለደ ተብሎ የተገለጸው በእሳት የሚገባ ሰው ያን አስመልክቶ ነው። የት ከተባለ ሐዲስ በቁርአን ይፈሰራል፣ ቁርአን በሐዲስ ይፈሰራል። ወጣቻው የት ከተባለ ሱራ ኑን የመጀመሪያው ገጽ ላይ ዑቱል ባዕደ ذلك ዘኒብ በዝሙት የተወለደ ተብሎ የተገለጸ ሰው አለ። አንድ ይባላል ወሊድ ኢብኑ ሙጊራ ኻሊድ ኢብኑ ወሊድ አባት በዝሙት የተወለደ ብሎ አላህ መግለጹ ስለምን አስፈልገው? ያን ሰው ያስፈልገበት ምክንያት ነበረ እና ያን ሰው አስመልክቶ ነው ሐዲስ የሚናገረው። ስለዚህ ከዑለሞች ዘንድ عند الأصوليين هناك قاعدة التي تقول عم يراد به الخصوص قالوا ጥቅል የሆነ ቃል ነው የሚነገረው፣ ነገር ግን የታሰበበት አንድ ግለሰብ ነው። ገብታችኋል አይደል? ይሄን ቃዒዳ ያዙ። ለምሳሌ ልስጣችሁ ሌላ ቦታ ላይ እና ሁሉም ዝሙተኛ በዝሙት የተወለደ የእሳት ነው ማለት አይደለም ሐዲሱ። አንድን አካል ነው የታሰበበት። ይሄ ቃዒዳ ደግሞ የታወቀ ነው ከኢስላም አንፃር። አሙን ይራዱ به الخصوص ቃሉ ጥቅል የሆነ ንግግር ነው፣ ነገር ግን የታሰበበት አንድ ግለሰብ ነው። በሌላ ምሳሌ ልስጣችሁ። ወደ ምሳሌው ከመሄዳችን በፊት ይሄን ታሪኩን ልጨርስላችሁ ገባችኋል? ወይንም ይሄን ቃዒዳ መሰረት ያደረገውን ሌላ ምሳሌ ልስጣችሁ። ጥያቄ ልጠይቅሽ ነው አንተ ሜታሽ እንድትረዱ ዘንድ በጥያቄ ላድርግላችሁ። አንድ አካል ነው የሚታሰበው፣ ነገር ግን በጥቅል ይነገራል። ለምሳሌ ልጠይቃችሁ። አላህ ሱብሓነሁ ወተዓላ ወደ መርየም ዓለይሃ ሰላም ጋር የላከውን መልአክ በሱራ መርየም ላይ አሊ ዕምራን ላይ ሲናገር ወኢዝ ቃለቲል መላኢከቱ ያ መርየም ኢነላሃ ዩበሽሩኪ ይላል ቢከሊመቲን ሚንሁ እስሙሁል መሲሑ ዒሳ ብኑ መርየም። አላህ በሱራ አሊ ዕምራን ላይ ምን አለ? መላእክቶችን ባሉ ጊዜ አለ አንቺ መርየም ሆይ እነሆ አላህ ከእርሱ በሆነ ቃል ያበስርሻል ብለው ነገሯት መላእክቶች ይላል። መላእክቶች ብሎ ሲናገር ጊዜ ነጠላ ነው ወይንስ ብዙ ነው? መላእክቶችን ባሉ ጊዜ አለ። መላእክቶች የሚለው ለነጠላ ነው ለብዜት? ሄሎ መልሱ፣ ኮሜንት ላይ መልስ ትችላላችሁ። መላእክቶችን ባሉ ጊዜ አለ ብዙ ነው እንጂ ለነጠላስ መልአክ ለብዜት መላእክቶች ብሎ ተናገረ። ጥሩ ነገር ግን በብዜት ነው የታሰበበት ቃል። ወደ መርየም ዓለይሃ ሰላም ጋር ግን የመጣው መልአክ ማን ነው? ስንት ነው? ሁለት ናቸው? ሶስት ነው ወይንስ አንድ ነው? ማን ነው የመጣው መልአክ ወደ መርየም? ይሄን ብስራት መጥቶ ነው ይዞላት የመጣው አንድ አካል ነው። አያችሁ አይደለ? የት እናገኘዋለን? ሱራ መርየም ላይ ታች ስንወርድ ጊዜ ምዕራፍ 19 ላይ አይደለ? فأرسلنا إليها روحنا فتمثل لها بشرا سويا ወደ እርሷም ጅብሪልን ላኩት አለ አምላክ አላህ። ለእርሷም የተስተካከለ ሆነ ሰው መስሎ ከፊቷ ቆመላት እያለ ይናገራል። ይወጣል አንድ ነጠላ አካል ነው የመጣው ወደ እርሷ፣ ነገር ግን በብዜት ይገለጻል። ይህ ምን ይባላል? አሙን ይራዱ به الخصوص። አላህ ሱብሓነሁ ወተዓላ ሱራ አሊ ዕምራን ላይ በብዜት ገለጸው፣ ነገር ግን የታሰበበት አንድ የመልአክ አካል ነው። ከዛሊክ ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም በዝሙት የተወለደ ልጅ የእሳት ነው ሲሉ ጊዜ ንግግሩ የጥቅል ንግግር ነው፣ ነገር ግን የታሰበበት ስንት አካል ነው? አንድ ግለሰብ ነው። ይሄን የሚገልጽልን ማን ነው? ቁርአን ላይ ቀጥታ እንሄዳለን። ስለዚህ የሐዲሱን በጥቅል የተገለጸው እንደ ሷሂህ ነው በሚለው ብንሄድ እንኳን ضعيف ነው ብለዋል ዑለሞች። ሷሂህ ነው በሚለው ብንሄድ አንድ አካል ነው የታሰበበት። የት ነው ያ አንድ አካል በዝሙት የተወለደ የእሳት ተብሎ የተገለጸ? ሱራ ቀለም ላይ ታገኝታላችሁ። ሱረቱል ቀለም ኑን ወልቀለም ወማ የስጥሩን፣ እዚያ ላይ ዑቱሊን ባዕድ ዛሊከ ዘኒብ በዝሙት የተወለደ ልጅ ነው ተብሎ የተገለጸው። ማን ነው እሱ? የኻሊድ ብን ወሊድ አባት ወሊድ ብን ሙጊራ። ለምንድን ነው በዝሙት የተወለደ ተብሎ መገለጽ ያስፈልገው? ይሄ የነቢያችን ሰለላሁ ዐለይሂ ወሰለም የነብይነታቸው ማረጋገጫ የሆነ ቃል ነው። ነገር ግን ብዙዎች ነቢያችን ሰለላሁ ዐለይሂ ወሰለም ለመተቸት አድርገው ያመጡታል። ነብይነታቸውን ሊያረጋግጥ የሚችልበት መንገድ እንዴት ነው ወደሚለው እንምጣ። ወሊድ ብን ሙጊራ ነብይ ሰለላሁ ዐለይሂ ወሰለም ከኋላቸው እየተከታተለ በዘራቸው በጣም ያነውራቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ወንድ ልጅ በወለዱ ቁጥር ወዲያ ይሞቱባቸው ነበር። ቃሲምን ወለዱ፣ ትንሽ እንደቆየ ገና 6 ወር ምናምን ሞተባቸው። አብደላህን ወለዱ፣ ወዲያው ትንሽ እንደቆየ ሞተባቸው። ወንድ ልጅ ከሞተብህ የዘርህ መቀጠያ ወንዶች ናቸውና ተብሎ ይታሰባል ከአረቦች ዘንድ። ስለዚህ ዘርህ የተቋረጠ ነው አንተ እያሉ ይሰድቧቸው ነበር። አንተ ዘረ ቆራጣ እያሉ መስደብ ጀመሩ። እርሳቸው ነቢያችን ሰለላሁ ዐለይሂ ወሰለም ማዘን ጀመሩ።
ልባቸውን ይሰብሯቸዋል ከኋላ እየተከተሉ እርሳቸው መልስ አይሰጧቸውም። እናንተ ለራስህ እንዲህ የሚል መልስ አያውቁም ነበር ነብዩ ሰለላሁ ዐለይሂ ወሰለም እየተሰደቡ ልባቸውን እየሰበሯቸው አስተምሮታቸውን አስተምረው ቀጥ ብለው ዝም ብለው ነበር የሚሄዱት። ወልቀድ ነዕለሙ አነከ የضيق صدرك بما يقولون ይላቸዋል አላህ። ሙሐመድ ሆይ እነዚህ ሰዎች በሚናገሩህ ንግግር ልብህ እንደሚጨነቅና እንደሚያዝን አውቃለሁ ይላቸዋል አላህ። የልብን ትርታ የሚያውቅ የሆነ አምላክ ነውና ይፈቻል አይደል? ነገር ግን በዚህ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም እንደዚህ በዘራቸው ሲያነቡራቸው የረሱን ዘር ማውሳት አስፈላጊ ሆኖ ተገኘ። አያችሁ አይደል? እንጂ አላህ የሰውየውን ዘር ማንሳት አይፈልግም ነበረ። በዘራቸው ሲያዋረን እንትን ሲላቸው ጊዜ ዘር የተቋረጠ ሲላቸው ጊዜ የዚህ ሰው ዘር የተቋረጠ ዘር እንደሆነ አላህ ሱብሓነሁ ወተዓላ ሊያሳውቃቸው ፈለገ። ወዲያው ምን አለ? ዑቱሊን በዕድ ዛሊከ ዘኒም በዝሙት የተወለደ ልጅ እንደሆነ አላህ ሱብሓነሁ ወተዓላ ተናገረ በቁርአን ላይ። ያ ሰው ግን እስከዚህች የቁርአን አንቀጽ እስክትወርድ ድረስ አባት እንዳለው ነበር የሚያውቀው። ወዲያው ይሄን አንቀጽ በሰማ ጊዜ ቀጥታ እናቱን ፍለጋ ነው የሄደው። እማዬ አላት፣ ሂዱ እማዬ የምጠይቅሽ ጥያቄ አለኝ፣ እውነቱን በርሽልኝ። ሙሐመድ አይዋሽም እናውቃለን አላት። ተመልከቱ፣ ይክዳቸዋል፣ ይሰድባቸዋል፣ ግን እውነተኛ እንደሆነ ያምኑ ነበረ። ኢነ ሙሐመድን ማ ጀረብና ዐለይሂ አልከዚብ ሙሐመድን ውሸት ነገር አግኝተንበት አናውቅም ማለት የዝሙት ልጅ ነህ ብሎኛል። እስካሁኗ ቀን ድረስ አባት እንዳለኝ ነው የምትነግርኝ፣ አባቴ ይሄ ነው እንዳልሽኝ ነው፣ ግን ሙሐመድ የማይዋሽ እንደሆነ እናውቃለን። አያችሁ አይደል? ከማንም በላይ እርሳቸውን ያምኗቸው ነበር። ስለዚህ አባቴ እውነትም የለም ወይንስ አለ ንገሪኝ አላት። እውነቱን ልንገርህ ልጄ ሙሐመድ አልዋሸም፣ የዝሙት ልጅ ነህ አለችው። እኔ በዝሙት ነው የወለድኩ፣ ይህ ሰውዬ አባትህ ነው ብዬ አሳምኜህ እንጂ ከልጅነት አባትህም አይደለም አለችው። አላሁ አክበር አላሁ አክበር። የነቢያችን ሰለላሁ ዐለይሂ ወሰለም ነብይነት እርሳቸው ያላዩትን ነገር እርሳቸው የተደበቀን ነገር ነው እየተናገሩ ያሉት። ይሄ ቃል ከራሳቸው እንዳልወጣ ከአምላክ ዘንድ ሁሉን ከሚያውቅ ከአምላክ ዘንድ እንደመጣ ያረጋግጣል። ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ሰው አባት እንዳለው ነው እስከዛሬ ድረስ ራሱ የሚያውቁት። ነገር ግን አላህ ሱብሓነሁ ወተዓላ ይሄን ቃል ገለጠላቸው። ማንነቱን የሚያውቀው ዘሩን መግለጥ ያስፈልገውም ዘር የቆራጣ ሲላቸው ጊዜ ዘሩ የተቋረጠ እንደሆነ አላህ ሱብሓነሁ ወተዓላ ሰውቃ። እንዳጠቃላይ ወደ ጥያቄያቸው ስንመለስ ጊዜ ዲቃላ ጀነት አይገባም ያሉት ነብዩ ሰለላሁ ዐለይሂ ወሰለም ይህን ሰው አስመልክቶ ቁርአን ላይ የተገለጸውን ሐዲስ ላይ እየተናገሩት ነው። هذا الحديث يفسر بهذه الآية የሐዲስ በዚህ በቁርአን አንቀጽ ነው የሚፈሰረው ብለው ዑለሞች ተናግረዋል። ይሄን ይመስላል እንደው صحيح ነው በሚለው ብንሄድ እንኳን ደርሻል። አይዋ ደግሞ ሌላ ጥያቄ ነበረኝ። አሁን ለምሳሌ በህገ ወጥ የመጣ ማለት ነው እዚህ እንትን የማይከፍል ለምሳሌ በባህር ምናምን የተመቶ በድብቅ እንደዚህ የሚሰራ ወንጀለኛ ነው። የሀገሪቱ ህግና ስርዓት በማይፈቅድበት መንገድ በከለከለበት መንገድ ህገ ወጥ ሆኖ መግባትና መስራት ስህተት ነው፣ ወንጀል ነው። በሀገሪቱ ላይ አመጽና አድርጎ እሺ እስከ ጨረሳችሁ እንውረድ ልጆች። ሄሎ እኔ አንድ ጥያቄ ነበረኝ ወንድም፣ ይቅርታ ግን ጥያቄያችሁ ሁሱ አሰላሙ አለይኩም። አንድ ጥያቄ ነበረኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ባለፈው ካፊሮች እንትን ላይፍ ገብቼ እስልምና ከመቼ ጀምሮ ነብዩ የመጀመሪያ ሙስሊም ነኝ ብሏል ቁርአን ላይ አሉኝ። እውነት ነው? እስልምና አልከና የመጀመሪያ ሙስሊም እስልምና ሙስሊም የሚሉትን መጀመሪያ ልናውቅ ይገባል። ኢስላም ማለት የሃይማኖቱ መጠሪያ ሲሆን ሙስሊም ማለት ደግሞ የእምነቱ ተከታይ የግለሰቦቹ መጠሪያ ስም ነው። እኔ እስልምና ነው የምባለው ወይንስ ሙስሊም ነው የምባለው? እኔ ሙስሊም ነኝ። እኔ እስልምና ነኝ አይደለም። ገብታችኋል? ሃይማኖት ምንድነው? እስልምና ይባላል። ገብታችኋል? የእስልምና ሃይማኖት ብለው መቼ ነው የጀመረው ይሉና እኔ የመጀመሪያ ሙስሊም ነኝ ብሏል መሐመድ። ምን አገናኘ? ነቢያችን ሰለላሁ ዐለይሂ ወሰለም ለተላኩለት ትውልድ ከትውልዳቸው አንጻር አው የመጀመሪያ ሙስሊም ናቸው። የመጀመሪያ እስልምና ሃይማኖት አስተማሪ ናቸው ወይ አላሉም? እርሳቸው ቁርአኑም እንደዛ ይላል። ቁርአኑም
የመጀመሪያ ሱረቱል አልዙሙር 12 ላይ ብለዋል አለ። ዘለቀ አይልም እያልኩህ ነው የሚለው እዛ ጋር ምንድነው? ዋና አወሉል ሙስሊሚን ነው የሚለው። እኔ ሙስሊሞች መጀመሪያ ነኝ በል ነው የሚላቸው እንጂ እኔ እስልምና ሃይማኖት የመጀመሪያ አስተማሪ ነኝ በላቸው አይልም። በታላሩ ነብያችን ሰለላሁ ዐለይሂ ወሰለም እኔ መጀመሪያ ሙስሊም ነኝ ያሉት ከትውልዳቸው አንፃር ነው። አንድ ነብይ ከትውልዱ አንፃር የመጀመሪያ ሙስሊም የመጀመሪያ አዛዥ ይባላል። ታላሩ ሙሳ ዐለይሂ ሰላምን አላህ በሱረቱል አዕራፍ ላይ ሙሳ እኔ የአማኞች መጀመሪያ ነኝ ብሎ ተናግሯል። ኦኬ ከዛ በፊት እነ ኢብራሂም ከሃዲ ናቸው ማለት ነው? ላ አይደለም። የመጀመሪያ አማኝ ነኝ ሙሳ ዐለይሂ ሰላም ከትውልዱ አንፃር ነው። ወአና አወሉል ሙእሚኒን ይላል ኢብራሂም ማነው ሙሳ ዐለይሂ ሰላም። ስለዚህ ሁሉም ነቢያቶች የሰበኩት ሃይማኖት ነው። ቃል በቃል እነ ነቢያቶች ሁላቸውም ሰብከውታል። ኑሕን ብንወስድ ለምሳሌ በሱራ ዩኑስ ላይ ምን ይላል? የቁሉ ኑሕ ዐለይሂ ሰላም ወአና አወሉል ወኡሚርቱ አን አኩነ ሚነል ሙስሊሚን እኔ ከሙስሊሞች እንደሆነ ታዘዝኩ እያለ ይናገራል። ልክ እንዲሁ ያዕቁብ ዐለይሂ ሰላም ምን አለ? ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን ኢስላምን መርጦላችኋል፣ አደራ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ይሄን ይመስላል። ስለዚህ የቀደሙት ነብያት ሁሉ ኢስላምን ሰብከውታል። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው። እንደ ወንድ ልጅ እንዳየሁትም ከሆነ ልጆችም እንደናገሩኝ ከሆነ ቁርአን ላይ ያለ ወንድ ልጅ ቁጭ ብሎ እንደዚህ ይሸናል። ወንድ ልጅ እንዴት እንደዚህ ቁጭ ብሎ ይሸናል? እሱ ነው ጥያቄ። መጽሐፍ ቅዱስ ላይ ለዛ ሚዛን ወዘነው እየጠየቀን ነው። አንዴ ያታለ ያ መጽሐፍ ቅዱስ ዘራው እሺ ዮናስ ወረድክ ወራስ ይዘወረ ሰው ስለሽን ታሽና ያሳስቡ ይጠይቃል። እንዴት ወንድ ልጅ ቁጭ ብሎ ይሽናል ይጠይቃል። ችግር የለም። ለማንኛውም ግን ወረድክ። ለማንኛውም ላስረዳችሁ። ሰሞኑን ከሽንት ጋር ይዘዋል። አልገባኝ ወላሂ እንዴት እንደዚህ ጭንቅላታቸው እንጂ አላህ ሙስተዓን ሽንት ቤት ጋር ተያይዘዋል ሰሞኑን። ለማንኛውም ስለ ሽንት አሸናነፍ ሽንት አስረዳችሁ። ችግር የለም። ቆሞ መሽናት ይቻላል፣ ቁጭ ብሎ መሽናት ይቻላል። ሁለቱም ትችላላችሁ። ቁጭ ብሎ መሽናት የሚቻለው መቼ ነው ከተባለ ከምን አንፃር ነው የሚለውን ቢጠይቅ መልካም። እንዴት እንደዚህ ቁጭ ብሎ ይሸናል አለ ሰው። ምን አገናኘው ዘለቀ? ምን አገናኘው? መጽሐፍ ቅዱስህ ወንድ ልጅ ቁጭ ብሎ እንደሚሸናና እንደሚጽዳዳ ሳያለህ ገና ማለት ነው። ገብቶሃል አይደል? እና ግባ መግባት ትችላለህ። ራስህን ያወረድከው ነው ያላወረድከው? ገብቶሃል አይደል? ለማንኛውም ቁጭ ብለህ ነው የምትሸናው የምትጽዳዳው። ለዚያውም በመቆፈሪያ ቆፍረህ ነው። ከዚያ በኋላ እንዳው ትከድናለህ። በግድ ከተጽዳዳህ በኋላ ትከድነዋለህ ልክ እንደ ድመት። ካልሆነ እግዚአብሔር በዛ ሰፈር ላይ ትርጓል ማለገኝም አልመጣም ብሏል። እንድቀድስህ ከፈለክ ክደን ብሏል። ካልተከደነ አይመጣም። አይን ከነ ማስረጃ አጥቻ ያሳያለሁ። ግን ከእስላም አንፃር መጀመሪያ ያለው ልመልስልህ። ለምን የራሳችሁን ሳመልሱ ወደኛ ትገባላችሁ የሚለውን ተረት እንድዘጋላችሁ ማለት ነው። ይፋይ እንዲዘጋ መሽናት በእስላም አሸናን ስርዓት ባቡል ሽንት ነው ዛሬ። እንደ እስላም ወንድ ልጅ ቆሞ መሽናት ይችላል፣ ቁጭ ብሎ መሽናት ይችላል። እንደ ሁኔታው ይሆናል። ግን ከምን አንፃር? ከጠሃራ ከንጽህና አንፃር። ሙስሊም ጠሃራ የሚባል ነገር አለ ከእርሱ ዘንድ። ይፈቻዋል አይደል? ቆሞ በሚሸና ጊዜ ለምጣ ድንጋይ ላይ ከሆነ ያ ሽንት ተስፈንጥሮ ወደ ሰውነት ይመጣል፣ ይነጅሰዋል። በዚህ ጊዜ ቆሞ መሽናት አለበት ነው ወይ? ላ አይደለም።
በታቻለ አይደለ ቆሞ ቢሸና የዛኔ ተመልሶ ወደ ሰውነቱ ያረጃ ሳሚነካውና ባህራነቱን የሚያበላሽበት ከሆነ የዛኔ ቁጭ ብሎ ይሽና የተባለው ወላቻው የዛኔ ቁጭ ብሎ ይሽና ለምን እንዳይነጅሰው ተመልሶ አንተ ጋር እንዳይነጅስ ምናምን ብሎ ሂሳብ አለው ይላ የለም ነጃሳ ጣራ የሚባል የለም ክርስትና ላይ ዝም ብለህ ነው ሄደህ ከእናንተ በሰማይ እንትን የምትኖር አባታችን ብለህ የምትሰልይ ወላቻው አይደለ ሁለተኛ ስለዚህ በዚያን ጊዜ ቆሞ የሚሸናው መቼ ነው ከተባለ ድንጋይ ካልሆነ አሸዋ ከሆነ ለምሳሌ በሚሸና ጊዜ ሰውየው ሽንቱ ወደ ሰውነት የማይረጭ ከሆነ እዛው ሽንቱን መጥቶ የሚይዝ ነገር ከሆነ ችግር የለውም የዛኔ ቆሞ መሽናት ትችላለህ ነብያችን ሰለላሁ ዐለይሂ ወሰለም በሁሉ መንገድ አድርገዋል ስለዚህ የሚነጅሰው ከሆነ ተመልሶ ባህራነቱን የሚያበላሽበት ከሆነ የዛኔ ነው ቁጭ ብሎ ይሽና የተባለው በጣም እንጂ ቆሞ መሽናት ይችላል መቼ ነው ቆሞ መሽናት የሚችለው ከተባለ ያ ቦታ ውሃውን ማን መጥቶ የሚይዝ ከሆነ ሽንቱን ወደ ሰውነቱ እንዲረጭ የማያደርግ ከሆነ ፈታ ብለህ ቆሞ መሽናት ትችላለህ ችግር የለም ይሄን እሺ ሰይድ አሎ አንዴ ቅድም የነገርኳችሁ ገብታል ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰላም ነው እንደነሱ በላ አልহামዱሊላህ ሻሃዳ ለማያዝ ፈልግ ልጅ አለች እሺ አብራ አንተ ጋር አለች አወድ مرحبا ሰላም እንዴት አመሻችሁ ሰላም ሰላም ዳና አልহামዱሊላህ እሺ እስልምና መቀበል ፈልገሽ ነው እሺ እንድትቀበይ ያስገደደሽ ምናምን የለም በራስሽ ፈቃድና ፍላጎት ነው አይደል እሺ የምለውን ቃል አብረሽ የተከተልሽ በል የምለውን ቃል አብረሽ አሽሃዱ አላ ኢላሃ ኢላላህ وأشهد أن محمدا رسول الله ما شاء الله ጨርሰሻል አሁን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚመሰክርበት የምስክር ቃል ነው ትርጉሙ አሽሃዱ አን ላ ኢላሃ ኢላላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው አንድ ሰው እስልምናን በመቀበሉ ምን ያገኛል ከተባለ በምድር ላይ በሰለመበት ቀን ለኃጢአቱ ሁሉ ስርየትን ያገኛል ምህረትን ያገኛል ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ الاسلام يجب ما قبله አሉ እስልምና ከርሱ በፊት ያሉ ኃጢአቶችን ሁሉ ያስተሰርያል አሉ ያ ሰው ሲሰልም ኃጢአቱ ሁሉ ያለፈ ይማርለታል ማለት ነው ከእናቱ ሆድ እንደወጣ ህፃን ልጅ ያለምንም ኃጢአት ሆነሻል ማለት ነው ሌላው ነገር ምን ያገኛል ከተባለ በቀጣዩ ዓለም ከሞት በኋላ ምን ተስፋ አለው ሰው ከተባለ የዘላለማዊ ህይወትን ያገኛል በዚያም ውስጥ ጀነትን ያገኛል አላህ ሲናገር ምን ይላል إن الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا وهو العزيز الحكيم سورة لكم الله مجمع قصلا እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ለእነርሱ አለችላቸው በእርሷም ውስጥ ለዘላለም ዘውታሪዎች ናቸው ይህ የእኔ የአላህን ቃል እውነት ነው እያለ ይናገራል እኔ አሸናፊና ጥበበኛ ሆንኩኝ አምላክ ነኝ እያለ ይናገራል ስለዚህ ይህ ነው አንድ ሰው እስልምና ከቀበለ በኋላ ማድረግ አለበት ለዚህ አመነና ለመሰከረው ለአንድና ብቸኛ ለሆነው አምላክ መስገድ ይጀምራል መስራት ይጀምራል ያ ሻወር ተወስጃለሽ ንጹህ ልብስ በመልበስ ስለ ወደ አባረክ በመማር አብሮሻል ይሻል ሶላት መስገድን ትጀምራለሽ ይሄ ነው ነብያችን ሰለላሁ ዐለይሂ ወሰለም ሲያስተምሩ ምን አሉ ሐዲስ ላይ ምን የእስላም አላ ላ ኢላሃ ኢላላህ ወአላህ ይያሉ ተናግረዋል ይሄን ይመስላል ስምሽ ማን ነበረ ስምሽ ማን ነበር
እሺ ሚት ናቸው አይሰማ መሰለኝ። እሺ ለማንኛውም ቅድም የነገርኳችሁን ሰው እንዴት ብሎ እንደሚሸና ወንድ ልጅ እንዴት መሽናት እንዳለበት መጽሐፍ ቅዱስ ላይ የተቀመጠውን አንድ ያሳያችሁ። እሱን ይቅርታ እንዴ ጥያቄ ልጠይቅ ፈልጌ ነበር። ይቻላል፣ ትጠይቃለህ። አብሽር። እግዚአብሔር በዚህ ወደ ሜዳም ተወጣበት ዘንድ ከሰፈርህ ውጭ ቦታ ይሆንልህ። አንድ ጊዜ ያው ዘዳግም 23 ዘዳግም 23 12 እሺ ይታያል። ለመጸዳዳት የሚሆንህ ቦታ ከሰፈርህ ውጭ አዘጋጅ አለ። ከዚያስ ከትጥቅህም ጋር መቆፈሪያ ያዝ አለ። ለምን ነው መቆፈሪያው? በምትጸዳዳበት ጊዜ አፈር ቆፍረህ በአይነ ምድርህ ላይ መልስበት። መቆፈሪያ ያስፈልገው ስትጸዳዳ ቆፍረህ መድፈኛ ነው። ልክ እንደ ድመት ከተጸዳዳህ በኋላ መድፈን ግድ ነው። መልስበት አፈር አለ። ከተጸዳዳህ በኋላ አፈር ላይ እዛ እንግዲህ አይ ቁሜ ነው የምጸዳዳው፣ ቁጭ ብለህ ነው የምትጸዳዳው። እንዴት ነው ሰው የሚጸዳዳው? ሄዶ ካካውን ቁመህ ነው የምትጸዳዳው? ላ ቁጭ ብለህ ነው። አይ አይደለም፣ ወንድ ልጅ ቁጭ ብሎ ይጸዳዳል እያሉ ነው ሰዎች። ገራሚ ጊዜ ላይ ደርሰናል። ቀጥሎ ምን አለ? ለምንድን ነው እግዚአብሔር ሸፍኖት ያለው ይሄን ካካ? በዚያ ቦታ እግዚአብሔር ስለሚዘዋወር ነው። ሲዘዋወር ጊዜ ካካ ካየ ይመለሳል። አይቀድስም ጭራሽ። ምን አለ ይሄን ሲናገር እግዚአብሔር? አምላክህ እግዚአብሔር ሊጠብቅህ ጠላቶችህን በእጅህ አሳልፎ ሊሰጥህ በሰፈር ውስጥ ስለሚዘዋወር አለ። በመካከልህ አንዳች ነውር አይቶ ከአንተ እንዳይመለስ ሰፈር የተቀደሰ ይሁን ይላል። አሜን። እዚያ አካባቢ ካካ ካየ ይመለሳል። ያው እንዳይመለስ አለ። ያንን ካየ ይመለሳል፣ አይቀድሰህም። ስለዚህ ካካን ከካካ በኋላ መክደን ግድ ነው። ምን አገናኘው ይሄን ከመቀደስ ካለ መቀደስ ጋር? የጀማ ለማንኛውም ቁጭ ብለህ ትዝራዳለህ ብለን ባድርግ። ምዕራፍና ቁጥሩን ንገረን እስቲ። ምዕራፍና ቁጥሩን ንገረን። ኦሪት ዘዳግም 23 ቁጥር 12 ያ ይታያል። ዘዳግም 23 ይላል። ዘዳግም 23 ቁጥር 12 እሺ ጥያቄ አለ። ሰላም አለይኩም። ይሄ ህግ እኮ የተጻፈው እኮ በዛን ጊዜ ለነበሩ ሰዎች ነው እንጂ ለኛ አይደለም። ከማን ህጉ ይመጣ? ከአሁኑ አምላክህ ነው ወይንስ ሌላ አምላክ ነበር? ነው ከነቢያቶች ነው። በዛ ጊዜ እግዚአብሔርን አላረካና ነቢያቶች አንተ ምን መሰለህ ይሄን ህግ ያወጣው ዛሬው አምላክ ነው ወይንስ ሌላ አምላክ ነበር? የዛን ኖ ይሄ እኮ ለትምህርት ተጻፈ ነው የሚለው እንጂ እኮ ህይወት የሚሆነን አዲስ ኪዳን ነው። እኛ እኮ እንደ ታሪክ ነው የምናነበው እንጂ እኮ ብሉይ ኪዳንን እኮ ለህይወታችን አይደለም እያነበብን ያለን። ማን ህግ ያወጣው የአዲስ ኪዳኑ አምላክ ነው ወይንስ ሌላ አምላክ ነው ነው እኮ ጥያቄው። ነቢያቶች ነው የተናገሩት። በዛ ጊዜ ለነበሩ ሰዎች ነው። ጽላት ቅረጹ ምናምን እያለ የቆመጠጠ እንትን እርሾ አትብሉ ምናምን እያለ ጽፏል። ስለዚህ ያ ብሉይ ኪዳን የነቢያቶች መጽሐፍ እንጂ አምላክ እግዚአብሔር አይደለም እየተናገረ የነበረው ማለት ነው። በዛ ጊዜ ነቢያቶች የጻፉት መጽሐፍ ነው እንጂ ለኛ አይደለም። ህይወት የሰጠን ያኛውማ ብንከተለው ኖሮ ክርስቶስ ባልተሰቀ ሙሴ የምንከተለው ቢሆን ምንድነው የሚያደርገው? ክርስቶስን የሰቀሉት የሙሴ ተከታዮች ናቸው። ሙሴን እንደ አምላክ የሚያዩት ማን ነው? ክርስቶስ የሰቀለው ይልካል። ጠይቁን ዘለቀ ያለው አዳምጥ። ይሄ ብሉይ ኪዳን ማን ነው የጻፈው? ለምሳሌ ሙሴ ነው የጻፈው ብለህ ታምናለህ አይደል? ሄሎ ያ ትክክል ነው። በጣም ጥሩ። ሙሴ አምላክ የጻፈው አምላክ ሰጥቶት ነው ይሄን ቃል ወይንስ በራሱ ተፈላስፎ የጻፈው? አምላክ ሰጥቶኛል ብሎ ነው የጻፈው የጌታ ሰው። ስለዚህ ያ አምላክ ለሙሴ ይሄን ቃል የሰጠው አምላክ ያሁኑ የአዲስ ኪዳኑ አምላክህ ነው ወይንስ ሌላ አምላክ ነበረ? የመጽሐፍ ቅዱስ ታሪክ እኮ ነው የሚለው እንጂ እኮ ሌላ ነገር እኮ አይደለም። ታሪክ እኮ ነው ይሄኛው። ብሉይ ኪዳን እኮ ታሪክ ነው። አምላክ ነው ሙሴን አይደለ? ያ አምላክና ያ ነቢያቶች ነው የጻፉት። ይኸውልህ
አዳምጠህ ተረጋጋ። ያ አምላክ እና የአሁኑ አምላክ አንድ ናቸው ወይንስ የተለያዩ ናቸው? የመጽሐፍ ቅዱስ ታሪክ ነው። በዛ ጊዜ የሚያምኑት አምላክ ነው የሰጣቸው። እኛ የምናምነው በአዲስ ኪዳን በክርስቶስ ኢየሱስ መጣልን። አምላክና የአሁኑ አምላክ የተለያዩ ናቸው ማለት ነው። አይ ዶንት ኖ እሱን እኔ አላምንም። ማለት ይኸውልህ ህይወት የሚሆነን አዲስ ኪዳን ነው። ያ ታሪክ የሚለው የነ ዮሴፍ ታሪክ የነ ሰዶምና ጎመራ ታሪክ ለኛ ህይወት አይሆነንም። ስለዚህ የተለያዩ ሁለት አምላኮች ናቸው ማለት ነው። የብሉይ ኪዳኑ አምላክ ምን አውርዷል፣ የአዲስ ኪዳኑ አምላክ ደግሞ ይሄንን አውርዷል። ሁለት አምላክ አይደለም። ክርስቶስ ኢየሱስም እኮ የተሰቀለው በእነዚህ አማኞች ነው፣ በሙሴን በሚያምኑ እንደናንተ አይነት ይሄ የብሉይ ኪዳንን የሚጠቅሱ ሰዎች ማለት ነው። ህግና እንትንን የሚከተሉ ሰዎች ማለት ነው። እኛ የምንከተለው ህግ አንከተልም፣ ኦርደር አንከተልም። እንደዚህ ቁጭ ብለሽና ቆመሽና የሚል ነገር እኛ ላይ አይሰራም። እንደ ታሪክ ነው የተጻፈው። በድሮ ጊዜ ያሉት ወላሂ ብሉይ ኪዳኖች ይበልጧቸዋል። ምን አይነት የንጽህና ጋር በአዲስ ኪዳን እስኪ አንድ ንጽህና ያላ አዲስ ኪዳን ምንድነው? ልብህ ንጹህ መሆን አለበት እንጂ ምንድነው? አንድ ነገር ልንገርህ፣ እግዚአብሔር ለምን በሆድህ ይዞት ሄደለ እንዴ? ያንን በሆድህ እኮ ይዞት ሄዳለ። ያንን አጸያፊ ንጽህና የለህም ማለት ነው። ህግ አዲስ ኪዳን ላይ የለም። ስለዚህ የሙሴ ህዝቦች ይበልጧቸዋል። እነሱ ምንድነው የሚጠቅመው? እስኪ አስረዳኝ እስቲ። ስለዚህ አቋይ እንዲህ ስለ ጥቅሙ እናወራለን፣ ግን እግዚአብሔር የፈጠረው ነገር ነው። አንድ ነገር ልንገርህ፣ አንተ የሰራኸውን ነገር ማለት ነው ሊኬጅ ቢኖረው አለሁኝ ተደርቦ የሚያወራ ሰው ወይ ለምትጠይቀው ጥያቄ መመለስ ወይ ጥያቄ መመለስ كيف يا جماعة ታምራት ከላይ ምን ተናንሰው ስለዚህ ዘና ተምሩን ገብቷል መጽሐፋቸው። ስለዚህ እኔ ጥያቄ ልጠይቅህ የገባው ጥያቄ ልጠይቅህ ነበር። እችላለሁ? ኦኬ። እናንተ ብዙ ጊዜ ስፔሻሊ አንተ ስትናገር እሰማሃለሁ። አንድ አምላክ ነው የምናምነው ምናምን እያልክ ብዙ ጊዜ ትናገራለህ። የሌላውንም ስታጣጥል እሰማሃለሁ። ይሄ ነገር ካባ ነው ምናምን የሚባለው ሰዎች እየተሻሙ የሚቀቡት ነገር ይሄ ጉድጓድ የሚመስል እንዲያውም ቄጥ ነው የሚመስለው እና ይሄ ነገር ምንድነው? እስቲ አስረዳኝ እስቲ። ምንድነው ጥቅሙሳ? በአንድ አምላክ የማምኑ ሙስሊሞች ኮሜንት ላይ አንድ ሰው እንዳይናገረው መልስ የለም፣ እንዳትናገሩት፣ ማንም ሰው እንዳይናገረው፣ እንዳትሰሩት። ያላ ታምራት ቤተናሳ ከባለጌ ጋር እንዳትወርዱ። ሁለተኛ የትኛውን ቦታ ላይ ንጽጽር የሚሰሩ ሰዎች ካላችሁ ስድብ እንትን ባሉ ቁጥር ወረድ ብላችሁ እናንተ እኮ እንዲህ ነው ምናምን እንዳትሏቸው። ምንም ማለት አያስፈልግም። እንደዚህ ነው ታህት بسرعه ልክ እንደ ልሰው አቦራሁን እንባን ሰባለ ላይ ከፍ ብሎ ይበራልና خلاص ሰላም አለይኩም ክርስቲያን ካለ አስከትሉ እሱም ጥያቄ ሊቀጥል ቅድም አስቆምኩኝ። ጥያቄ ሶስት ጥያቄዎች አሉኝና እነሱ መልስልኝ ፈልጌ ነበርና አንደኛ ስለ አላህ በደንብ አስረዳኝ እስቲ። ሁለተኛ ደግሞ እስልምና ሌላውን አምልኮ የሚያምልኩትን እንዲገል ይወሰናል ይመስለኛል፣ እሱን ማስረዳኝ። ሶስተኛው ደግሞ ሽንት ቤት ስትጸዳዳ ፈጣሪ ሽንት ቤት አይገኝም የሚል ነገር አለ። ከሱ ጋር ተያይዞ ደግሞ ራስህ ለሽንት ጠብ ካለ ያው ገሃነመ እሳት እንደሚጠብቅ እንሰማለን እና ሶስቱን በደንብ አድርገህ አስረዳኝ። በስነ ስርዓት ይጠይቃል። በስነ ስርዓት ወሳኝ ጥያቄዎች መጠየቅ። እሺ ስለ አላህ ተወዳ ከትርጉሙ እንነሳ። ከዚያ በኋላ አላህ ሱብሓነሁ ወተዓላ ስለ እርሱ ምን አለ? ነቢያቶችስ ስለ እርሱ ምን አሉ? ይሄ ነው በቃ መልስ። አላህ ብሎ ማለት አሉህ አይ አልማዕቡድ ቢልሐቅ፣ አላህ ብሎ ማለት በብቸኝነት የሚመለከው እውነተኛው አምላክ ማለት ነው ትርጉሙ። አምላክ አላህ ሱብሓነሁ ወተዓላ ስለ ራሱ ሲናገር ምን አለ? በሱራ ጣሃ ምዕራፍ 20 ቁጥር 14 ላይ ኢነኒ አነላህ ላ ኢላሃ ኢላ አና ፈዕቡድኒ ይላል። እኔ አላህ ነኝ ከእኔ በስተቀር ሌላ ማንም አምላክ የለም፣ እኔንም በብቸኝነት ተገዛኝ እያለ ይናገራል።
አላህ ስብሓነሁ ወተዓላ ስለ ራሱ ሲናገር ምን ይላል? አላሁ አለዚ ኸለቀ ሰማዋት ወልአርደ ወማ በይነሁማ ፊ ሲተቲ አያም ይላል። እኔ አምላካችሁ አላህ ማለት ያ ነኝ፣ 7 ሰማያቶችን 7 ምድርን በ6 ቀናቶች የፈጠርኩኝ አምላካችሁ እያለ ይናገራል። እንዲሁም በመካከላቸው ያሉ ፍጥረታትን እያለ ይናገራል። ሰዎችን የፈጠረው ራሱ እንደሆነ ይናገራል። ማስረጃ ቃለ ስብሓነሁ ወተዓላ አርረሕማን ዐለመ አልቁርአን ከልኢንሳን ሰዎችን ፈጠርኳቸው እያለ ይናገራል። ጋኔኖችን የፈጠራቸው እርሱ ራሱ ነው። ማስረጃ ወልጃነ ኸለቅናሁ ሚን ቀብል ሚን ናሪ ሰሙም ጋኔንን የፈጠርኩት እያለ ይናገራል። መላእክቶች ልክ እንዲሁ ፍጥረታትን ሁሉ ያስገኘው አምላክ አላህ ስብሓነሁ ወተዓላ ራሱ እንደሆነ ይናገራል። ስለዚህ አላህ ማን ነው? ሁወል ኻሊቅ ስብሓነሁ ወተዓላ እርሱ ነገራቶችን ሁሉ ያስገኘና የፈጠረ የሆነ አምላክ ነው። ልክ እንዲሁ በባህሪያቶቹ አላህ ስብሓነሁ ወተዓላ ይነግረናል በርካታ ቦታ ላይ። ሱረቱል በቀራ አንድ አንቀጽ እናንሳለን። የአላህ ስብሓነሁ ወተዓላ ባህሪያቶች ሰብሰብ አድርጎ የሚናገር አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ላ ተእኹዙሁ ሲነቱ ወላ ነውም ለሁ ማ ፊ ሰማዋት ወማ ፊል አርድ መን ዘ ለዚ የሽፈዑ ዐንደሁ ኢላ ቢኢዝኒህ የዕለሙ ማ በይነ አይዲሂም ወማ ኸልፈሁም እያለ ይናገር አላህ ስብሓነሁ ወተዓላ። አላሁ እኔ ማለት አምላካችሁ አላህ ነኝ አለ። ላ ኢላሃ ኢላሁ የመጀመሪያው ምንድን ነው? ከእኔ በስተቀር ሌላ ማንም አምላክ የሌለ እያለ ይናገራል። እርሱ በመለኮቱ አንድና ብቸኛ ነው አላህ ስብሓነሁ ወተዓላ በባህሪያቶቹ ሁሉ። ይቅርታው እሱ ማለት ይህን ተረድቻለሁ ማለት የፈለኩት እንዴት መሰለ፣ አላህን በምን ትገልጸዋለህ? ልክ ያልከው ነገሮች ተረድቻለሁ፣ ግን በአካላዊ እንዴት ነው እሱ እንድታስረዳኝ ነው። አካል አለው ምን አለ? ይሄን ነገር እስቲ ኢንፎርም አድርገኝ። እሱን ፈለጉት እንጂ የፈጣሪ ፍጥረታትን ሁሉ እንደሚፈጥር ስቴፖችንም ሁሉንም እኮ እረዳለሁ። ግን አሁን በኦርቶዶክስም ከሄድክ እንደዛ አሁን ለምሳሌ አላህ አይን አለው ይባላል አይደለም? አይን አለው ኦኬ፣ አይን አለው እግዚአብሔር አይን አለው አትልም። እንደዛው እንደማለት ነው። ሁለምን አይን እንደዛ እንድትገልጽልኝ ፈልጌ ነው። መልካም። አላህ ስብሓነሁ ወተዓላ አይን አለው ወይም ደግሞ እንዲህ አይነት የተገለጹ ነገራቶችን አስመልክቶ ነው። አንደኛ አላህ ስብሓነሁ ወተዓላ በባህሪያቱ ከፍጥረታቱ ጋር በፍጹም አይመሳሰልም። እኔ አይን አለኝ ለምሳሌ ከኔ ጋር አንድ ነው አይኑ። አላህ ስብሓነሁ ወተዓላ አይደለም። አላህ ስብሓነሁ ወተዓላ አይኖች እንዳሉት ገልጿል። አደምን በእጆች የፈጠርኩት ሲል እጆች እንዳሉት ገልጿል። ነገር ግን አንድ ልናውቅ የሚገባው ነገር ያ ከፍጥረታቱ ጋር በፍጹም የሚመሳሰል ባህሪ አይደለም። ይህን የገለጸው ራሱ አላህ ስብሓነሁ ወተዓላ ነው። ለይሰ ከሚስሊሂ ሸይኡን ይላል። እኔን የሚመስል አንድም ነገር የለም ይላል። አንድም በሚለው ውስጥ የሰው ልጆችም ይካተታሉ። ስለዚህ የሰው ልጆችን እጅ አየና ሰውየው የአላህ እጅ አለው ከተባለ ልክ እንደ ሰው ነው ማለት ነው ካላ ይሄ ስህተት ነው፣ ክህደት ነው። አላህ ቁርአን ሲናገር ፈላ ተድሪቡ ሊላሂ አልአምሳል ኢነላሃ ያዕለሙ ወአንቱም ላ ተዕለሙን ይላል። ለእኔ ለአምላካችሁ ለአላህ ምሳሌ ወይም አምሳያ አታድርጉልኝ እኔን የሚመስለኝ አንድት የለምና እያለ ይናገራል። ስለዚህ አላህ ስብሓነሁ ወተዓላ የሚመስል ማንም የለም በባህሪው። ያንን ከይፍያውን ማን ነው የሚያውቀው? እርሱ ራሱ አላህ ስብሓነሁ ወተዓላ ነው ማለት ነው። ይህን ይመስላል። እሺ ቀጣዩ ጥያቄ ሁለት ይቀራል። ቀጣዩ ስለ ግድያ በመግደል ሰው ይጸድቃል የሚል ነው አይደለ? በስለና አስተምህሮ ያለው ነገር በግድያ አስመልክቶ አምላካችን አላህ ሱብሓነሁ ወተዓላ ሰውን ፈጥሯል። አማኝንም ከሃዲ ሁሉንም እሱ ነው የፈጠረው። የፈጠረውን አካል እንደው ዝም ብሎ ግደሉ የሚል ይመስላችኋል? ላ ወላሂ ላዚም እንደዛ ይሉ የተጻፈው ከምን አንግል የተጻፈው መጥቀስ ስለማልችልም በቁርአን ማለት ነው። አስረዳህ ነው። አዳምጠኝ በደንብ ትረዳለህ። እሺ ከመጀመሪያ ላስረዳህ ብዬ ነው። የፈጠራቸው እርሱ ከመሆኑ አንፃር አዛኝ እንጂ ለፍጥረት እሱ ጨካኝ አይደለም። ገብቷችኋል አይደል? አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ወለቀድ ከረምና አደም ይላል። የአደምን ልጅ አክብሬዋለሁ ይላል። የአዳም ልጅ ሲል አላህ አማኝን ብቻ ይመስላችኋል? ላ አይደለም፣ ከሃዲውን ጭምር የአዳም ልጅ ነው። የአዳምን ልጅ አክብሬው ነው የፈጠርኩት ብሎ አላህ ሱብሓነሁ ወተዓላ ይናገራል። كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس. تنسوا النفس سونا يا رب أمانيا هذه من أمن العالم يا أن تنسوا النفس يا طفا يا عالم تنسوا النفس أن ده تفاح كأنه هات يعطوك نيزان دار يا أن تنسوا يتعدى كموت يا عالم تنسوا نفس كموت أن تتعدى يا كأنه من دوك نيزان دار أيه
ሰው ነው ያለው አላህ ሱብሓነሁ ወተዓላ ሲቀር አማኝ ከሃዲን ምናምን አላለም። ስለዚህ በእስልምና የአንድን ሰው ነፍስ ማጥፋት የትኛውም ሰው ሊሆን ይችላል፣ የትኛውም እምነት ይኖረው፣ የትኛውም ዘር፣ ብሔር፣ ቀለም አላህ ሱብሓነሁ ወተዓላ የዓለም ነፍስ እንዳጠፋ አንድ ብሏል። የአንድን ሰው ነፍስ ህይወት ደግሞ ከታደገ የዓለም ሰው ነፍስ ህይወት እንደታደገ ነው ብሏል። አሁን ታዲያ ስለ ግድያ ወደሚለው እንመጣለን። አምላክ አላህ ሱብሓነሁ ወተዓላ ስለ ግድያ አስመልክቶ ጂሃድ ባል ነገር ልትሰማ ትችላለህ። ጂሃድ ማለት ትግል ማለት ነው። ጂሃድ ታገለ፣ ጂሃድ ትግል ይባላል። ባለፉት ዘመናቶች ከመጀመሪያው ጀምሬ ላሳየህ እንዴት ጂሃድ እንደተደነገገ። ጂሃድ ማለት የሆነ አካል ሊያጠቃህ መጥቶ አንተን ሊገድልህ መጥቶ የተከላከልክ ይሄ ሰው ሊገድልህ ከራስህ እየተከላከልክ ብትገድለው ገዳይ ትባላለህ? ላ አትባልም። ገብቶሃል አይደል? አምላክ አላህ ሱብሓነሁ ወተዓላ ታዲያ አይሁዳውያንና ክርስቲያኖችን ብቻ የጠቀሰው ወደሱ ልመጣ ነው። እነሱ ብቻ ናቸው ምድር ላይ ያሉት። ልመጣልህ ነው ወደሱ። ነቢያችን ሰለላሁ ዐለይሂ ወሰለም እንዳውም ሰላማዊ የሆነ የሌላ እምነት ተከታይ የገደለ ሰው ሊጋደል ያልመጣን ሰላማዊ የሆነን የገደለ ሰው የገነትን ሽታ አያገኝም ሁሉ ብለው ተናግረዋል። ማስረጃ ሰላም የሆነን የሌላ እምነት ተከታይ የገደለ ሰው የገነትን ሽታ አያገኝም ሰው ብለዋል። ገብቶሃል አይደል? አማኝ ሆናችሁ ሰላማዊዎች እንዳትነኳቸው ብለዋል። ስለዚህ ወቃቲሉ ፊ ሰቢሊላሂ الذين يقاتلونكم ማንን ነው እንድንጋደል የተደረገው? እነዚያን ይጋደሏችሁ የመጡ አካሎች ነው ተጋደሉ ያለ አላህ ሱብሓነሁ ወተዓላ። መጋደል ማለት ነው ተጋደሉ ሲል ከራሳችሁ ተከላከሉ ነው። የዘራ የተከላከል ከነዚህ ሊያጠቁ የመጡ አካሎች አንተ ሊገለሰ ገብቶሃል? ከራስህ ትከላከላለህ። መዘጋጀቱ ምን አስፈለገው ታዲያ? አሁን ሊጋደሉ እነዚህ ሰዎች ከመጡብን ከራሳችን እንድንከላከል ነው። አላህ ማለት ቀድመህ እኮ ነው ታዲያ ሁሱ ቀድመን የተዘጋጀው ማለት ነው። መጠቃትን ሳታ ተዘጋጁላችሁ የሚለው ነው እና ቀድመ መዘጋጀቱ ለምን አስፈለገ እኮ? አዳምጠኝ። ከራስህ ሊያጠቃህ የሚመጣን አካል አንተ ከራስህ ለመከል ለገዛህና አቀበጥክ። አንተ ሰላማዊ ሰው ነህ። የሆነ አካል መጥቶ ቢያጠቃህ የዛ ከራስህ ለመከል ምንድን ነው አንተ ኖርማል ሰው የሚያደርገው ነገር እኮ ነው። ወአዒዱ ለሁም መስተጣዕቱም የሚለው ነው። ተዘጋጁላቸው የሚለውን አይቶ ነው ልጅ ገብታቸዋል። ይሄን ነግራቸው ወአዒዱ ለሁም መስተጣዕቱም ሚን ቁወቲን ወሚን ሪባጢል ኸይል ቱርሂቡነ ቢሂ ዐዱወኩም። ስለዚህ ያ አዩሃ ለዚነ አመኑ ኹዙ ሒዝረኩም ይላል አላህ። እናንተ ያመናችሁ ሰዎች ሆይ ከራሳችሁ መከላከያ መጠበቂያችሁን ያዙ ብሏል አላህ ሱብሓነሁ ወተዓላ። ስለዚህ ቤት ውስጥ አንድ ሰው ማንኛውም የሌላ እምነት ተከታይ ሊሆን ይችላል እኮ ከራሱ መከላከያ የሚሆን ሽጉጥ ሊያስቀምጥ ይችላል፣ መሳሪያ። የሀገር መንግስትም ይሄን የሚያደርገው ነገር ነው። ሰራዊት ወታደሮች ያዘጋጃል፣ መሳሪያ ያዘጋጃል። ይሄን ይዘው ይቀመጣል። ሰላማዊ ይሆን ከህዝቡና ከራሱ ከቤተሰቡ ከንብረቱ ከሀገሩ ይከላከላል። ኃጢአቱ ምንድን ነው? እርግማን ሳለ ውሱን ይቅርታ፣ እርግማን ሳለ እርግማን ማለት ያጥፋቸው የሚባል እርግማን አለ። በመሰግድ ሰዓት እሱን ላስረዳ። ጥሩ ጥያቄዎች ነው የምታነሳው። የሚነግሯቸውን ሁሉ እንዳለ እያነሳቸው ስጠይቁ በጣም ደስ የሚል ገብታችኋል። እሱ የት ይገኛል መሰለህ? ሱረቱል ተውባ ላይ ያለውን ለማለት ፈልገው ነው። ቃተለሁሙላሁ አና ዩእፈኩን፣ ቃተለሁሙላህ አና ዩእፈኩን የሚለው አላህ ያጥፋቸው የሚለው ነው አይደል የፈለከው? አብዱላህ ብን ዐባስ ሌሎችም ላዕን ነው ብለዋል። አስፈላጊ ነው። ልንገርህ እርግማን ማለት ምን ማለት እንደሆነ ትርጓሜውን ልነግርህ ነው። አልላዕኑ መዕናሁ አጠርዱ ሚን ረሕመቲላሂ ሱብሓነሁ ወተዓላ። እርግማን ብሎ ማለት ይህ አካል ከአላህ እዝነት የራቀ ነው የሚለውን ቃል ለመግለጽ ነው። እርግማን ብሎ ማለት አጠቃላይ ሁሉም ዑለሞች የፈሰሩት ምንድን ነው? ከአላህ እዝነት ቁል ለዐነሁ ላህ ለምሳሌ አይ ጠረደሁ ረቡሁ ሱብሓነሁ ወተዓላ ሚን ረሕመቲሂ አላህ ከእዝነቱ አባረረው ማለት ነው። አላህ ሱብሓነሁ ወተዓላ ታዲያ ማንንም አካል ዝም ብሎ እንደው ከእዝነቱ አባረራል ይላል ወይ እዛ ቃሉ ላይ? ላ አይደለም። በጣም ከባድ የሆነን ኃጢአት በማድረጋቸው እነዚህ ሰዎች ከአላህ እዝነት ርቀዋል እያለ እየተገለጸ ነው።
ማናቸው እዚህ ቦታ ላይ የተገለጹ ከተባለ ላንብብላችሁ አንቀጹ ምን እንደሚል ከዚያ በፊት ላንብብል። ልንገርህ ምን ይላል አላህ ሱብሓነሁ ወተዓላ ሱረቱ ተውባ ላይ ነው وقالت اليهود عزير ابن الله وقالت النصارى المسيح ابن الله ذلك قولهم بأفواههم يضاهئون قول الذين كفروا من قبل قاتلهم الله أن يؤفكون عنه أيه من على أنكزو يعني إزراء يا الله لجنو آلو تالك أملاك لا يمكتف بتأم كباري هنا وانجلنا يوتا أيهودا يعني من آلو إزراء يا الله لجنو آلو كريستيانوس ደግሞ መሲሁ ወይንም ክርስቶስ የአምላክ ልጅ ነው የአላህ ልጅ ነው ብለው ተናገሩ አለ። ይሄም ከባድ የሆነ ቅጥፈት ነው። ወጣ ቀጥሎ ምን አለ አላህ Subhanahu Wa Ta'ala ذلك قولهم بأفواههم ይህ ያለምንም ማስረጃ የሌለው ነገር ከአንደበታቸው ብቻ የሚናገሩት የሆነ ንግግር ነው ብሎ ተናገረ። يضاهئون قول الذين كفروا من قبل ነው እነዚያ ከእነርሱ በፊት የነበሩ ከሃዲያኖችን የእነርሱን ንግግር ይመሳሰላሉ እያለ ተናገረ። ያ ማለት ከአይሁድና ከክርስቲያን በፊት ለአምላክ ልጅ አለው ብለው የሚያምኑ ከሃዲያኖች ነበሩ ማለት ነው። ልክ እንደ ክሪሽና ቪሽኑ ሺቫን ሂንዱይዝሞች ይሄን ያምኑ ነበር ቀድሞ ወታል አይደል ክሪሽና ያምላክ እንደዛ ይቅርታ እንደዛ ከሆነ ጉዳይ የሆነ መጨረሻ በዛው መልስ እንደተመለሰልኝ ነው ሊኮስ አልሰማ ቀርቼ እኮ አይደለም አንድ ይሄን ልጨርስልህ ረገ ይቃል من قبل ከዚያ በኋላ ቀጥሎ ማለት قاتلهم الله اللهم ረገማቸው አለ ረገማቸው ማለት ነው ከእዝነቱ መራቃቸው ሰው ኃጢአትን ሲያደርግ ከአምላክ ይርቃል አይደል ሰው ጽድቅ ነገር ሲያደርግ ወደ አምላክ ይቀርባል የታወቀ ነገር ነው ያልተናገረውን ተናግሯል ማለት ያላለውን ብሏል ማለት በእርሱ ላይ ይሄ ከባድ የሆነ ኃጢአት ነው ይፈቻል አይደል ان الذين يفترون على الله الكذب لا يفلحون الى الله በቁርአን ላይ እነዚያ አላህ በመዋሸታቸው ከእርሱ እዝነት ተርቀዋል ማለት ነው። ይሄን እየተናገረ ያለው እሺ ቀጥላ ማለት ምን ማለት ፈልጌ መሰል ቀደም ካነሳው ሐሳብ ጋራ የከሱ ወደ ኋላ ሄደ ምንም እምነት እንደሌለ ነበር የገለጽክልኝ የእግዚአብሔር ልጅ አለ ብሎ ከሚያምኑት በፊት ማለት ነው። እሺ እንደዛ እያስረዳኝ ነበረ። ስለዚህ እንደዛ ከሆነ ደግሞ ማለት ነው አሁን ወደዛ ልግባለና ሌላ ርዕስ እንዳይሆንብህ ቁርአንን የጻፈው ማን ነው? ከይቅርታ ጋር ቁርአን ከአምላካችን ከአላህ ዘንድ በመስከረቱ ለነብዩ ሰለላሁ ዐለይሂ ወሰለም ኦኬ እሱ ነው ማን የጻፈው ነው? ሰሃቦች ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው። ሰሃቦች የነብዩ ሰለላሁ ዐለይሂ ወሰለም ደቀ መዝሙሮች ደቀ መዝሙሮች ሰሃቦች የነብዩ ሰለላሁ ዐለይሂ ወሰለም ደቀ መዝሙር ሰሃቦች ተጠቅሷል። ስማቸው ተጠቅሷል። አዎ ነብያችን ሰለላሁ ዐለይሂ ወሰለም ስማቸውን ጠቅሰዋቸዋል። ከፈለክ አሳየን እና እስልምና እንደተቀበሉ ተነግረኛል። አሁን ነው ሁሉ ሐሳያለ ችግር የለም ንገረኝ። እሺ በመጀመሪያ ከምን እንጀምር? ቁርአንን የጻፉ ሰዎች ስማቸው ተጠቅሰዋል ወይ የሚል ነው። አዎ ነብዩ ና እያሉ አከሌ ስምና አከሌ ጥሩት እያሉ ወድዑ ዘይደን ፈሊክቱብ ዐኒ ዘይድን ጥሩት ከእኔ ቁርአን እንዲሁ ስሙን እየጠሩ ያስተፉት ነበረ። በቃለ ይሄንን ሱሐባ የተጻፈ ግን የለም እኮ ቁርአን ላይ አብሽር አሳይ እሺ ከነሱ
እሺ ያውና እዚህ ጋር ወደ አማርኛ ቀይርልሃለሁ። እዚህ ጋር ይገኛል። ምን ይላል? አንቀጹ በወረደ ጊዜ እነዚያ ምእመናን በቤት ውስጥ የሚለው ሱረቱ ኒሳ ላይ ያለው ነው። በቤት ውስጥ የተቀመጡት በአላህ መንገድ ላይ ከሚታገሉት ጋር እኩል አይደሉም የሚለው በወረደ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ማንን? ዘይድን ጥራልኝና ጽላቱን፣ የቀለም ቋቱን፣ የትከሻ ምላጭ ወይንም የትከሻ ምላጭ መክታቸውን ያምጣ። ከዚያም እንዲህ አለ። ከዚያም ይሄንን ጻፉ ብለው አዘዙት እያለ ይናገራል። ይታያል። ይሄን ሰለላሁ ዐለይሂ ወሰለም ማንን ይላል? እዚህ ጋር ይሄን ጸሐፊውን የጠሩት ዘይድን ጥራልኝ ብለው ነብዩ ሰለላሁ ዐለይሂ ወሰለም ሰው ያው የሰውየው ስም የጸሐፊው ስም እዚህ ተቀምጦልሃል። ዘይድን ጥሩልኝ እያሉ ይሄን ጻፍ እያሉ ያዙት። በቃ ዘይድ እኔ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብዬ ራእይ የምጽፈው እኔ ነበርኩ እያለ ይናገራል ቃል በቃል። ስለዚህ ሐዲስ ላይ ይገኛል። ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም እየጠሩ ስሙን እና ዘይድ ቁርአን ጻፍ ይሉት ነበር። እርሱም ሲመሰክር ቁጭ ብዬ ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቁርአንን እጽፍ ነበር፣ ራእይን እጽፍ ነበር እያለ ይናገራል። እሺ الرحمن البصري رحمه الله تعالى سيجار የመጀመሪያው ገጽ ላይ እናገኛለን። ተርጉምልኝ እስቲ አረብኛ ስራዎች ተርጉምልህ አላህ ሸክ ይሄ ታሪካቸውን እዚህ እንመልከት። ምን محمد صلى الله عليه وسلم أصله ونشأته وأحيق النبوة የነብዩ ሰለላሁ ዐለይሂ ወሰለም መሰረታቸው አስተዳደጋቸው ከነብይ ዘመናቸው በፊት የነበረው የህይወት ታሪካቸው ይላል። እነሰቡ ሸሪፍ እንግዲህ ይህ የዘር ሐረጋቸው ሊናገር ነው። هو أكرم خلق الله وأفضل رسله وخاتم أنبيائه محمد بن عبد الله يا عبد الله ልጅ ابن عبد المطلب يا عبد المطلب ልጅ ቅድመ አያታቸው ابن هاشم ابن عبد مناف ابن قصي ابن كلاب ابن مرة ابن كعب ابن لؤي ابن غالب ابن فهر ابن بارك ابن النضر ابن كنانة ابن خزيمة ابن وشكة ابن إلياس ابن مضر ابن نزار ابن معد ابن عدنان وعدنان من ذرية إسماعيل يا إسماعيل زرع الله شو كذابه هلا يا أبراهام لجنات شو بإسماعيل بكل والثنو النبي صلى الله عليه وسلم حديث لا يقال بقال أملاك يا الله አብርሃምን መረጠ ከእርሱም እስማኤልን መረጠ ከእርሱም እኔን መረጠኝ እያሉ ይናገራሉ። አላህ በቁርአን ላይ ቃል በቃል የአብርሃም ልጅ እያለ ይጠራቸዋል። ሚለተ አቢኩም ኢብራሂም ይላል። ሙሐመድ ሆይ ይህ ሃይማኖት የአባትህ የአብርሃም መንገድ ነው እያለ ይናገራቸዋል። አባትህ እያለ ይጠቅሳቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ምን ይላሉ? ኢነላህ ቀድ ረዘቀኒ ፊ ሃዚሂ ላቢ ወለድ ወሰመይቱሁ ቢስሚ አቢ ኢብራሂም ዐለይሂ ሰላም አሉ። ወንድ ልጅን ወለዱ ነቢ ሰለላሁ ዐለይሂ ወሰለም እና እንዲህ ምን አሉ? እነሆ በዛሬዋ ሌሊት አላህ ወንድ ልጅን ለግሶኛል። ይህንንም ልጅ በአባቴ በአብርሃም ስም አብርሃም ብዬ ወይም ኢብራሂም ብዬ ሰይሜዋለሁ እያሉ ይናገራሉ። የመጨረሻ ልጃቸው ስሙ ኢብራሂም ይባል ነበር። ገብቶሃል አይደል? ያንንም በአባቴ በአብርሃም ስም እያሉ ይናገራሉ። አባቴ እያሉ ነው ብዙ ጊዜ። ታንኪዩ ሶ ወደ ሶስተኛ ጥያቄ ሄድልኝ። እሺ ሶስተኛው ነበር አስታውሰኝ። ሶስተኛው ሽንትን በመሸናበት ሰዓት ራስ ላይ ጠብ ማለት የለበትም። ጠብ ካለም ገሃነም እንደሚጠብቅ የሚገልጽበት ፓርት አለ አይደለ? እሺ ላስረዳሽ። አስረዳኝ። በጣም ጥሩ። ሽንትህ ጠብ ማለት የለበትም ራስህ ላይ የሚለው ነገር አንድ ሰው ሶላት የሚሰግድ ከሆነ ራሱን ንጽህና መጠበቅ አለበት። እንደ ኢስላም ቶታል ሰላት አይደለም ያልኩት ንጽህና በማንኛውም ሰዓት የሚል ነገር የለም። ከሶላት ጋር በተያያዘ ነው ኢስላም እንዳውም ያን ነገር ያለው። እንዳው ሰው ከሶላት የለም እንደዛ የሚል ነገር የለም። ነቢያችን ሰለላሁ ዐለይሂ ወሰለም ጣራ ነገር ሲያነሱ ጊዜ ከሶላት ጋር በተገናኘ እንጂ ሰውየው ከሶላት ውጭ በሆነ ጊዜ ለምሳሌ ሽንቱ ጠብ ቢልበት የሆነ ቤት እየቀባ እንደዚህ ላይ ዛኔ ከኢባዳ ከአምልኮ ጋር ይያዛል ወይ አያያዝም። ሶላት በሚሰግድ ጊዜ ግን ያንን ንጽህናን ጠብቆ መስገድ አለበት ነው ከሶላት ጋር በተያያዘ እንጂ አያችሁ ሽንት ጠብ ካለ ወደ ገሃነም ይሄዳል ይሏቸዋል። ወላሂ ትልቅ ውሸት
ትልቁ ውሸት። እሺ እዚህ አካባቢ በመጸዳጃ ቤት ፈጣሪ አለ አይገኝም ይባላል አይደለ? እሱ ያው በክርስትና ነው። ላሳየህ መጽሐፍ ቅዱስ ላይ እግዚአብሔር ምን ይላል? አንድ ሰው ሲጽዳዳ ነው። በእስልምና ነው ያልኩኝ። አስረዳለሁ፣ ችግር የለውም። በእስልምና ነው ያልኩ። እሺ አስረዳለሁ፣ አዳም ትንሽ። እሺ አምላካችን አላህ ሱብሓነሁ ወተዓላ በማንነቱ ከፍጥረት ዓለም ሁሉ በላይ ከአርሽ በላይ ነው ያለው። ቃል በቃል ይሄን በቁርአን ላይ ይናገራል። አርራህማኑ ዐለል አርሽ እስተዋ ይላል። አላህ ከአርሽ በላይ ከፍጥረት ዓለም ሁሉ ከፍ ብሏል ብሎ ይናገራል። በእውቀቱ፣ በእይታው፣ በማየቱ፣ በመስማቱ፣ በመርዳቱ በሁሉ ነገሩ ከፍጥረት ዓለሙ ጋር አለ። በማንነቱ ግን አርሽ በላይ ነው፣ ከፍጥረት ዓለም ሁሉ በላይ ነው። ገብቷል አይደል? አብዱላህ ኢብኑ አባስ ሲናገር ምን አለ? አብዱላህ ኢብኑ መስዑድ አላሁ ፊስ ሰማ ወዕልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም አለ። አምላካችሁ አላህ ከሰማያት ከአርሽ ላይ ነው፣ እውቀቱ ደግሞ በሁሉም ቦታ ያካበበ ነው አለ። ከእርሱ ሚስጥር አንዳች ነገር የለም። ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም አለ። ከእናንተ ቅንጣት የሚደበቅበት ነገር የለም እያለ ይናገራል። ሽንት ቤት ውስጥ ሰዎች ሲገቡ የሚናገሩትን ማንኛውንም የሚደበቅበት ነገር የለም። ያን ሁሉ እንትን ይላል። ያ ነው ያውቃቸዋል፣ ይሰማቸዋል፣ ሁላቸው ነው ከእርሱ የሚሰወር ነገር። ስለዚህ አንተ የምታወራውና ሌሎች የሚያወሩ በእስልምና ስር ያሉት ይሄን ነገር ሁለት ነገር ይሆናል። ገብተዋል? ከዚያ እንግሊዝ ያስረዳኝ ማለት ይለያያል። አገርቶ ተቃራኒ የተናገረ ሰው ካለ እኔ የተናገረ አልሰማሁም። አላህ በሁሉም ቦታ ያካበረ ሁሉም እኮ ይናገር። ይሄን የማይናገር ሰው ካለ ተሳስተዋል። አላህ ሱብሓነሁ ወተዓላ በእውቀቱ ሁሉም ቦታ ያካበበ ነው። ይሄን ነብዩላህ ሙሳ ሲናገር ምን ይላል? ኢነማ ኢላሁኩም አላህ ላ ኢላሃ ኢላ ሁወ ወሲዐ ኩለ ሸይኢን ዒልማ ይላል። አምላካችሁ እርሱ አላህ ነው አለ ሙሳ ለህዝቦቹ። ከእርሱ በስተቀር ሌላ ማንም አምላክ የለም ካለ በኋላ እውቀቱ ሁሉን ቦታ ያካበበ ነው እያለ ይናገራል። ከእርሱ እውቀት ምንም የሚደበቅ ነገር የለም። ተዋላረን ሁሉም ቦታ ያውቀዋል። ሰዋኡን ሚንኩም መን አሰረ አልቀውለ ወመን ጀሀረ ቢህ ወመን ሁወ ሙስተኽፊን ቢልለይል ወሳሪቡን ቢነሃር ይላል አላህ። ከእናንተ ንግግሩን ድብቅ ያደረገ ወይንም በጋር ጮሆ የተናገረ ለእኔ እኩል ነው አለ። ልክ እንዲሁ ደግሞ በድቅድቅ ጨለማ የሰራና በፀሐይ ጠራራ በቀን የሰራ ለእኔ እኩል ነው አለ። ጨለማ ላይ ሆኖ ስለሰራ አትደብቅብኝም። ተዋላረላ በቁሽቁሽታ ቀስ ስለተናገርክም ጮኸህ ብትናገረው ለኔ ያው ነው አለ አላህ ሱብሓነሁ ወተዓላ። ሁሉም በሰው ዘንድ እኩል ነው። ይሄን የሚደበቅበት ነገር የለም። ሁሉንም ያየዋል፣ ይሰማዋል። ገብቶሃል? ሰዎች በምድር ላይ ምን እንደሚያ አላህ ሱብሓነሁ ወተዓላ በቁርአን ላይ የተናገረው በርካታ የቁርአን አንቀጽ አለ። ሰዎች ተደብቀው የተናገሯትን በቁርአን ላይ ያስፈሩታል። ከእርሱ የሚደበቅ ነገር የለም። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሶላት እየሰገዱ እያለ ከነጃማቸው ሁለት ረካ እንደሰገዱ የዙሁር ሶላት ሰሃቦች የሚሰግዳቸው እያለ ጅብሪል ተልኮ መጣ ከአላህ ዘንድ። ሙሐመድ ሆይ ጌታ ወደ አንተ ልኮኝ ነው፣ የለበስከው ጫማ ነጃሳ ረግጧል እያለህ ነው አምላክህ አላህ አላቸው። ጫማ ምን እንደረገጠ ጫማ ያውቃል አላህ ሱብሓነሁ ወተዓላ። ምንም የሚደበቅበት ነገር የለም። አይደለም ሰዎች ሰው የሚያክል ነገር ቁጭ ብሎ ሽንት ማለት ነው። ሁሉንም ያውቃቸዋል አላህ ሱብሓነሁ ወተዓላ። የሚናገሩትን ሁሉ ያውቃል። ከሱ ቅንጣት የሚደበቅበት ነገር የለም። ገብቶሃል አይደለ? ያ ነው። እሺ ሌላ ጥያቄ አለ? እሺ ጥያቄ አለ? መቀጠል ይችላል። ታምራት ታምራት ሰላም ነው? እንዴት ነህ? አለን አማን አለን አልሐምዱሊላህ። ደህና ነህ? ደህና ነኝ። ጥያቄ ነበር። እሺ ጥያቄ ምንድን ነው? ጥያቄ በአንተ አስተሳሰብ ያኔ ከሙስሊም ውጪ ገነት የሚገባ የለም ብለህ ታምናለህ አይደል? አዎ። እሺ እኔ ክርስቲያን ነኝ። ያኔ ምንም ኃጢአት አልሰራሁም፣ እንዴት ሲኦል ልገባ እችላለሁ? ስንት ዓመት ነው ልጅ? መልስልኝ ጥያቄውና ደግሞ ሌላ ጥያቄ አለኝ። እሺ መልስልሃለሁ። እኔ ክርስቲያን ነኝ ስትል ጊዜ ክርስትና ደግሞ እምነቱ ምንድነው ከተባለ አምላክ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ አይደል? አዎ አምናለሁ። ትልቁ ኃጢአት በእስልምና አስተምህሮ በአምላክ ላይ ማጋራት። ማስረጃ አላህ ሲናገር ኢነ ሽርከ ለዙልሙን ዐዚም ይላል። በአንዱ አምላክ ላይ በአላህ ላይ ማጋራት ወይንም አላህን መካድ ትልቁ ኃጢአት ነው።
ገብቶሃል? ኃጢአት አልሰራህም ስትል ጊዜ ተሳሳትክ ማለት ነው። ክርስቶስ እኔ ሰው ነኝ ብሎ ሳለ አይ አምላክ ነው ማለትህ ትልቅ ኃጢአት ነው። ዮሐንስ ወንጌል 8 ቁጥር 40 ላይ ኢየሱስ ክርስቶስ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ። አንተ ሰው ነው ብለህ ታምናለህ? ኢየሱስን ታምራት ፍጹም አምላክ ነው ብዬ አምናለሁ። ኢየሱስ ክርስቶስ ግን ይሄን አላለም። እኔ ሰው ነኝ ብሎ ተናግሯል። ጥሩ ነው እሱም። ነገር ግን እኔ አምላክ ነኝ አላለም። በፍጹም አምልኩኝም አላለም። ግን ታመልከዋለህ። ይሄ ኃጢአት ነው። ሞትን ድል አድርጎ እንደተነሳ ታውቃለህ? ሞትን ድል አድርጎ አልተነሳም። አምላኩ ነው ያስነሳው። እንደው እንደ መጽሐፍ ከሄድን እንኳን ባያስነሳው አምላኩ ምን ይሆን ነበር የሚለውን መጽሐፉ ሲነግረን በስብሶ የቀር ነበር ይለናል። እና አምላክ አይሞትም ደግሞ ይሄ ልታውቅ ይገባል። እሺ ደግሞ ነብዩ መሐመድ ከሰሩት ተአምር ልትነግረኝ ትችላለህ? በትንሹ እነግርሃለሁ። ያብሽር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያደረጉት ወከላና ምንድነው? የጨረቃን መክፈል። አንድ ከይቅርታ ጋር ታምራት ተመልሰላለ። ጥያቄዎችን ከላይ ያለችውን ሻሃዳ ላስይዛት። ሻሃዳ መያዝ ይፈልግ ሳላሰል ዛራ ሚዩትሽን አንሺዋል። السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. كيفك تشان؟ الحمد لله. نعم. كيف عندك زارة؟ أنا ከታች ያለሽው ልጅ ይሰማሻል? ከታምራት በላይ ያለሽ። السلام عليكم. ኧረ ይሰማሻል? እሺ በቃ እንደሱ ከሆነ ዝም ካልሽ ታምራትን ጥያቄ ልመልስለት። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታምራቶች በጥቂቱ ንገረኝ። ነብያችን ሰለላሁ ዐለይሂ ወሰለም በጣም በርካታ ታምራቶችን አድርገዋል። ከዚያ መካከል አንደኛው ምንድነው? ጨረቃን መክፈላቸው። ነብያችን ሰለላሁ ዐለይሂ ወሰለም የመካ ሰዎች ጠየቋቸው፣ አንተ ሙሐመድ ሆይ ያ ሙሐመድ ኢን ኩንተ ነቢይን አሪና አያ፣ አንተ ሙሐመድ ሆይ እንዳው ነብይ ከሆንክ ነብያት ተአምር ሰርተው ያሳዩ ነበርና ተአምር ሰርተህ እንድታሳየን እንሻለን አሏቸው። የመካ ሰዎች በዘመናቸው ያሉ ሰዎች ፈአራሁም ምን ሽቃቅ القمر ይሄን ያዩ የአይን ምስክሮች የሆኑ ሰሃቦች ምን አሉ? ነብዩ ሰለላሁ ዐለይሂ ወሰለም የጨረቃን መከፈል አሳያቸው ይላል። ነብያችን ሰለላሁ ዐለይሂ ወሰለም ጨረቃን ከፍለው አሳያቸው ለዚያ ሰዎች። አንደኛ እሱ ነው። ሁለተኛ ምንድነው? ቁርአን ላይ ያሳያ ቀጥልሽ እሱ ላይ ያመለክታል። አላህ በቁርአን ላይ اقتربت الساعة وانشق القمر ይላል። ጨረቃዋ ተከፈለች ጋር ይናገራል። ይሄን ያዩ የአይን ማኞች ሰሃቦች በዚህ ላይ ያሉ ጨረቃን ከፈለ። አንድ የሜት አድርገው ከይቅርታ ላይ ያወራሁ ታርጋቱ። እሺና ሐዲስ ላይ እሱን አብቼ ማሳያለሁ። ሌላኛው ሁለተኛ ምንድነው? ነብያችን ሰለላሁ ዐለይሂ ወሰለም ከመካ እስከ ቤተል መቅደስ ወይንም ቤተ መቅደስ ኢየሩሳሌም የሚገኘው ከዚያም በኋላ ሰባቱን ሰማያት አድርገው መሄዳቸው በአንዲት ሌሊት ቅጽበት አስቡት። ይሄንን መልአኩ ገብርኤል ነው ይዟቸው የሄደው። ከመልአኩ ገብርኤል ጋር ቀጥታ ከመካ እስከ ኢየሩሳሌም፣ ከኢየሩሳሌም እስከ ሰባት ሰማያት ድረስ አቆራርጠው ሄደው ደርሰው ከአምላክ ጋር ንግግር አድርገው መምጣታቸው ሁለተኛው ድንቅ ተአምር ይሄ ነው። ይሄ በቁርአን ላይ ተጠቅሷል። አላህ ሱብሓነሁ ወተዓላ ሱረቱል ኢስራእ መጀመሪያ ላይ ይገልጸዋል። ሐዲሱ ላይ ልክ እንደው ሰሒህ ሙስሊም 162 ላይ እናገኘዋለን። ሶስተኛ ሌላ ነብያችን ሰለላሁ ዐለይሂ ወሰለም ያደረጉት ተአምር ምንድነው? ሱሐቦቻቸው ከዕለታት አንድ ቀን ውዱ የሚያደርጉበት ውሃ አጥተው አስፈልጓቸው መጡና ጠየቋቸው፣ አንተ የአላህ መልእክተኛ ሆይ ውዱ የምናደርግበት ውሃ የለንም፣ ሶላትም ደርሶብናል፣ ከየት እናምጣሏቸው? ነቢያችን ሰለላሁ ዐለይሂ ወሰለም ከጣቶቻቸው መካከል እንደዚህ ቢስሚላህ አሉና አፈለቁላቸው። ይሄን ያዩ የአይን እማኞች በርካታ ሰሃቦች መሰከሩ። ከጣቶቻቸው መካከል ውሃ ሲፈልቅም ተመለከትን፣ እኛም በዚያ ሁላችንም ውዱ አደረግን ብለው ተናገሩ። አራተኛ ነቢያችን ሰለላሁ ዐለይሂ ወሰለም ለጥቂት ሰዎች የሚትበቃ ምግብን ጥቂት ምግብ ለብዙ ህዝብ የመባረክን ተአምር ተሰጥተው ነበር። ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም የኸንደቅ ጦርነት ወይንም የአሕዛብ ጦርነት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም በጣም ተርበው ነበር። ወደ 1400 የሚሆኑ 500 የሚሆኑ ሰሃቦች አሉ። እርሳቸው ተርበው ሳሉ ከሰሃቦቻቸው መካከል አንድ ሰው ተነሳና የእርሳቸውን መራብ ያየ ሰሃባ ቅርብ ቤት ነበረውና እዚያ እስኪ እንዳው ወደ ቤት ሄጄ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተርበዋልና የሚበላ ምግብ ላምጣላቸው ብሎ ወደ ቤቱ ይሄዳል። እቤት ሄደና ሚስቱን ጠየቃት። ሚስቴ ሆይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተርበው ተመልክቻለሁ እና ይሄ ነገር አላስቻለኝም፣ እባክሽ ምግብ ካለ ስጪኝና ልውሰድላቸው አላት።
ሰውየው ምን አለ? ምን ሚስቱ ምን አለ? ቤት ውስጥ ምንም ሊቀመስ ነገር የለም አለች። ነገር ግን ትንሽዬ ዱቄት አለች፣ እንዲሁም ትንሽዬ ግልገል አለች፣ ፍየል ትንሽዬ ግልገል ነች። እሷን እንረዳትና ስጋ ሰርተን ይህንንም ቂጣ ጋግረን እንውሰድላቸው ካልክ እሺ አለችው። ሌላ ግን ምግብ ቤት ውስጥ የለም አለች። ሰውየውም እሺ አለ። ፍየሏን አረደ፣ ስጋዋን ጠባና ብረት ድስት ላይ አስቀመጠ። ድስት ላይ ካስቀመጠ በኋላ እሷ ሴትዮዋ ምን አደረገች? ሚስትየዋ ዱቄቱን በካች እስኪቦካ ድረስ ሂድና ለነብዩ ሰለላሁ ዐለይሂ ወሰለም እንዲሁም ከእርሳቸው ጋር አንድ 3-4 ሰዎች ከእርሳቸው ጋር ጋብዛቸው፣ ይዛሃቸውና ለሌላ ሰው እንዳትናገር ምግቡ አይበቃምና ለብዙ ህዝብ አደራ በሚስጥር ለእርሳቸው በጆሮአቸው ብቻ ነገር ብላ አዘዘችው። ሰውየውም ሄደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ፈሰረሁ ይላል ሐዲሱ ላይ መሰጠራቸውም ይላል በሚስጥር ነገራቸው ማለት ነው። ቀስ ብሎ አንተ የአላህ መልእክተኛ ስለተራቡ አይቻልኩም ወደ ቤት ሄጄ እንዲች አይነት ለአንድ 4 ሰዎች የምትበቃ ጥቂት ምግብ አዘጋጅቻለሁኝ ከእርሱ ጋር 1-4 ሰዎች ይምጡና ይብሏል። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ያ ቀውም አሉ፣ ህዝቦቼ ሆይ ወንድሞቼ ሆይ አሉ፣ ወንድማችን ምግብ ጋብዘናልና ኑ ወደ ቤት እንሄዳቸው። ሰውየው ደነገጠ። አንቱ የአላህ መልእክተኛ የታረደችው ትንሽዬ ግልገል ነች፣ ለጥቂት ሰው እንጂ አትበቃም ለ4 ሰው ለ5 ሰው እና ይህን ሰው እኮ አታበላም ብሎ ነገራቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሂድና አሁን የማዘህን ብቻ አድርግ አንተ አሉት። ሂድና ቤት ነብዩ መሐመድ መተው እስኪባርኩት ድረስ ምግቡን እንዳታወጪ ድስቱን ብለውሻል። ልክ እንዲሁ እርሳቸው መተው ነብዩ መሐመድ መተው እስኪባርኩት ድረስ ዱቄቱን እንዳትጋግሪ ወይንም የተቦካውን እንዳትጋግሪ ብለውሻል ብለህ እዘዝ አሉት። ሰውየው ተመለሰ ወደ ቤቱ። ገብታችኋል አይደል? ወደ ቤት ተመለሰ። ከዚያ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ወደ 1400 እና 500 ህዝቦች ቢሆኑ ሄዱ። ከዛ ሄደና ሰውየው ምን አላት ለሚስቱ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ከ1500 ህዝብ ጋር እየመጡ ነው አላት። ደነገጠች ሚስትየዋ። በሚስጥር ነገራቸው አላልኩም ነበርን አለች። ያልሽኝን አድርጌ ነበር እኔ ማለት ሰውየው፣ ግን እርሳቸው እንዲህ በቃ አድርጌ ብለዋል ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም መጡ። የዓይን እማኝ የሆነ ሰሃባ ራሱ ሰውየው ሲናገር ምን አለ? ይሄን ተአምር ያየ የተቋደሰ የበላ አካል ነው እየመሰከረ ያለው። ያ ጀማ ከሩቅ የሆነ ታሪክ ሰምቶ አይደለም፣ እዛው ያየው አካል ራሱ ሲናገር ምን አለ? ድስቱንም ሰጠኋቸው አለ። ወዲያው ያዙና ዱዓ አደረጉ፣ ጸሎት አደረጉ፣ ባረኩትም አለ። ልክ እንዲሁ አውጥቼ አሳያቸዋለሁ ማስረጃ ምትንች። ልክ እንዲሁ ደግሞ ዱቄቱን ተቀበሉና ማነው የተቦካውን እርሱንም ያዙና ዱዓ አደረጉ፣ ባረኩትም። አሁን እየጋገርሽ ቂጣውን አቀብይና አሉ ነብያችን ሰለላሁ ዐለይሂ ወሰለም። እየተጋገረ ቂጣ ይሰጣቸዋል። ራሳቸው ነብያችን ሰለላሁ ዐለይሂ ወሰለም ስጋ እያነሱ በጭልፋ ያንን ቂጣ ላይ ያደረጉ ለሰሃቦቻቸው ይሰጧቸው ጀመር። ወላሂ እየባላ ነው ሰሃባ የሚናገረው። በአላህ ስም እላለሁኝ አለ የመጣነው ወደ 1400 የምንሆን ህዝቦች በልተን ጠገብን አለ። ነገር ግን ድስቱ ስንመጣ እንደነበረ ነው፣ ምንም እንኳን አልጎደለም ነበር አለ። የተቦካው ሊጥ ስንመጣ እንደነበረ ነው፣ ምንም እንኳን አልቀነሰም አልጎደለም አለ። ያሰላም ለጥቂት የሚበቃን ምግብ ለብዙ ህዝብ የመባረክን ተአምር ተሰጥተው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ይህ ካደረጉት ተአምር ነው። ሌላ ተአምር ነቢያችን ሰለላሁ ዐለይሂ ወሰለም የሚበሉት ምግብ የሰው ልጆችን ቋንቋ አውጥቶ ተስቢህ ያደርግ ነበር። ይሄን ታውቃላችሁ? ይሄንንም ያዩ የመሰከሩ የዓይን እማኝ የራሳቸው ሰሃቦች ናቸው። አቡበከር ስዲቅ እና አብዱላህ ኢብኑ መስዑድ እና አሊ ኢብኑ አቢ ጣሊብ ይሄን ሁሉ መስክረዋል። የሚበሉት ምግብ ወደ አፋቸው ሲያነሱት የሰው ልጆችን ቋንቋ እያወጣ ሱብሃንአላህ ሲል እንሰማ ነበር አሉ። የሚገርማቸው ሱብሃንአላህ፣ አልሐምዱሊላህ፣ አላሁ አክበር ይል ነበር። ይሄን እየሰሙ ሰሃቦች መስክረዋል፣ ይደነቁ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም በጣም በርካታ ተአምራቶችን አድርገዋል። ከዚህም ውጭ ይላችኋል አይደል? ካን ይከልሙሁ አልሐጀር ወሸጀር ከዛሊክ። ሌላ ተአምርም ለስጣችሁ ነቢያችን ሰለላሁ ዐለይሂ ወሰለም ሰውን ብቻ ሳይሆን ግዑዝ ነገራቶችን ወይንም እንስሳቶችን ይረዷቸው ሁላ ነበረ። ለሱለይማን የተሰጠ አንድ ተአምር አለ። ቀድሜ ልንገራችሁ። ሱለይማን ዐለይሂ ሰላም እንስሳትና አዕዋፋቶች ቋንቋቸውን ይረዳቸው ነበር። ወዑሊምና መንጠቀ ጠይር ይላል። የአዕዋፋትንም ቋንቋ አላህ አስተምሮናል እያለ ይናገራል። ገብታችኋል? ነብር፣ ጉንዳን፣ ፍየል፣ በግ፣ ከብት እነዚህ ሁሉ እንዳለ ያናገራቸው ነበር። ቋንቋቸውን ይረዳ ነበር። የራሳቸው የሆነ መግባቢያ አላቸው። ይሄን ታውቃላችሁ።
ያንን እንዲረዱ አድርጓቸዋል አላህ ነቢያቶችን የተወሰኑ ሱለይማን እንዳደረገው ነብዩ ሰለላሁ ዐለይሂ ወሰለም ይህን ተአምር ሰጥቷቸዋል። አንድ እሱ ልጥቀስላችሁ የመጨረሻ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የሆኑ ሰዎች መዲና ላይ አንድ ግመል ይሸፍትባቸዋል፣ ወደ አውሬነት ይቀየራል፣ ይፈረጥጥና ወደ ጫካ ውስጥ ይገባል። በዚህ ጊዜ እነዚህ ሰዎች በጣም ፈሩት፣ የተለየ ባህሪን በእርሱ ላይ አዩ። ወዲያው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጡ የግመሉ ባለቤቶች። አሁንም ይሄን የሚመሰክሩት ያዩ ይሄንን ተአምር የዘገቡ አካሎች ናቸው። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋርና አንተ የአላህ መልእክተኛ ሆይ የግመላችን ፈረጠጠ፣ ወደ አውሬ ተቀየረብን፣ ሸፈተብንና ጫካ ገብቷል፣ እባክዎት መፍትሄ ይፈልጉልን ብለው ጠየቋቸው። ነቢያችን ሰለላሁ ዐለይሂ ወሰለም ነው አላቸው፣ ውሰዱኝ አሉ። ሱሐቦቻቸው እንዳለ ተማሪዎቻቸው ይከተላሉ። ከሩቅ ሆነው እነዚህ ሰዎች ያው እነዚያ ጫካ ነው የገባው ብለው ተናገሩ። መቅረብ አልፈለጉም፣ ወደ አውሬነት ተቀይሮ ስለነበር። ነቢያችን ሰለላሁ ዐለይሂ ወሰለም ቀጥታ ሄዱ በሙሉ ድፍረት። ሱሐቦች እንዴት እንዳዩና እንደመሰከሩ ተመልከቱ። ሱብሃንአላህ። እርሳቸውም እየሄዱ እያለ ግመሉ ወደ እርሳቸው መጣ። ልክ እርሳቸውን ባየ ጊዜ ወደ እርሳቸው መጣና ፈጀሳ ዐላ ቲሂ በጉልበቱ ተንበረከከ። ወአልቃ ዑኑቀሁ ዐላ ዑኑቅ ነቢይ ሰለላሁ ዐለይሂ ወሰለም ይህም ግመል አንገቱን ወደ ነብዩ ሰለላሁ ዐለይሂ ወሰለም አንገት እንደዚህ ሲጥል ተመለከተን አለ። በአንገታቸው ላይ ያደረገና ፈበከል ጀመል ግመሉ ከዛ እንባው ሲወጣ ተመለከተን አሉ። ያ ሰላም ነብዩ ሰለላሁ ዐለይሂ ወሰለም ጸጥ አሉ። ገብታችኋል አይደል? በጉልበቱ ተንበርክኮ አንገቱን በአንገታቸው ላይ ጥሎ ማልቀስ ጀመር አሉ። እንባው ሲንጠበጠብ ተመለከቱ። ያ ጀማዓ ነቢያችን ሰለላሁ ዐለይሂ ወሰለም ከይታ ላይ ዘወር አሉና ወደ ህዝቦቻቸው ምን አሉ? መን صاحب هذه الجمل አሉ። የዚች ግመል ባለቤት ማን ነው? የት ነው አሉ። አነ ያ ረሱላህ አለ ሰውየው፣ እኔ ነኝ አንተ የአላህ መልእክተኛ አለ። ኢነሁ ሸካ ኢለየ አሉ ነቢያችን ሰለላሁ ዐለይሂ ወሰለም፣ ይህ ግመል አሁን ስሞታን አቅርቦልኛል። አነከ ተሕሚሉ ዐለይሂ ከሲራን ወላ ትዕጢህ ማ የክፊህ ሚን አልቁት፣ አንተ ጭነትን ከልክ በላይ እንደምታበዛበትና የሚበቃውን ምግብ እንደማትመግበው ስሞታ አቅርቦልኛል። በዚህም ምክንያት ነው የሸፈትኩት ብሎኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እና ስለዚህ አላህን ፍሩ፣ ኢተቁላህ ፊ ሃዚሂ አልበሃኢም አሉ። እነዚህ መናገርና ማስረዳት በማይችሉ ድዳ እንስሳቶቻችሁ ጌታችሁን አላህን ፍሩ፣ እነርሱ አትበድሏቸው፣ የሚበቃቸውን መግቧቸው፣ ከአቅማቸውን በላይ አትጫኗቸው ብለው ከለከሉ። እና ግመልህን ይዘህ ውሰድ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ያ ፈርጥጦ የነበረ ሸፍቶ የነበረ ወደ አውሬነት ተቀይሮ የነበረ ግመል ነቢያችን ሰለላሁ ዐለይሂ ወሰለም ና ይዘህ ሂድ አሉት። አሁን ስርዓቱን ገዝቶ ወደ ቤቱ ተመለሰ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ተአምር ሰርተዋል፣ ይህን ተአምር አድርገዋል። ለእርሳቸው ስልጣን ሁሉ በሰማይ በምድር ተሰጥቷቸው ነበር። በሰው ላይ ብቻ እንስሳት ላይ ሁሉ። ሌላ ተአምር ልስጣችሁ። ነቢያችን ሰለላሁ ዐለይሂ ወሰለም መልአኩ ጅብሪል ዐለይሂ ሰላም ወደ እርሳቸው መጣ። አንድ ነቢያችን ሰለላሁ ዐለይሂ ወሰለም ተአምር ማድረግ እፈልጋለሁኝ አሉት። ጅብሪል ዐለይሂ ሰላም ብናቸው ሙሐመድ ሆይ ያችን ዛፍ ነይ በላት እዘዛት፣ በአንተ ትእዛዝ ስር ነች ትመጣለች አላቸው። ይህም ቡኻሪና ሙስሊም ያለ ሐዲስ ላይ ነው። ነብዩ ሰለላሁ ዐለይሂ ወሰለም ያችን ዛፍ ነይ በለው አዘዟት። ገብታቸው አይደል? ወዲያው ዛፉ ተነቀለና ወደራቸው መጣ። ወዲያው ነብዩ ሰለላሁ ዐለይሂ ወሰለም ተመለስ ብለው አዘዟት። ወዲያው ተመልሳ ወደ ነበረችበት ቦታ ተተከለች። በትእዛዛቸው ስር ነበረ እያልኳቸው ነው። ሰማይ ምድር ላይ ያለ ነገር ሁሉ መልአክን አዘው አላህ ሱብሓነሁ ወተዓላን ጸሎት አድርገው መልአክ ያስልኩ ነበረ። ይህ በቁርአን ተገልጿል። ሱረት አልአንፋል ሁለተኛው ገጽ ላይ ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም አኒ ሙሚድኩም ቢአልፊን ሚነል መላኢከቲ ሙርዲፊን ይላል አላህ። ሙሐመድ ሆይ እኔን ጌታህን አላህን እርዳታ በጠየቅከኝ ጊዜ የመላእክት ሰራዊትን በአንተ ላይ የአንድ ሺህ መላእክት ሰራዊትንም ላኩልህ እያለ ይናገራል። መልአክ ከጎናቸው ሆኖ ይዋጋ ነበረ። ያየ መሰክር አለ ወይ? አዋላ ሰዕድ ብን አቢ ወቃስ መሰከሩ። ሰሃቦች ያዩ። ማን መልአኮች ይመጡ ነበር? ገብርኤልና ሚካኤል ይመጡ ነበር ወደ እርሳቸው። ቡኻሪና ሙስሊም ላይ ሐዲሱን ከፍተን እናሳያቸዋለን። ይህን ያየ የመሰከረ ሰሃባ ሲናገር ምን ይላል? ሰዕድ ብን አቢ ወቃስ በኡሁድ ጦርነት ጊዜ ነበር
ከሃዲያኖች በጣም በርካታ ወደ 10 ሺህ የሚሆኑ ሆነው መጥተው ሰሃቦች ውስጥ ነበሩ። ጂሃድ አደረጉ። በዚያን ጊዜ ሙስሊሞች ተሸንፈዋል። ከሃዲያኖች ነብዩ ሰለላሁ ዐለይሂ ወሰለምን ይገድለናል ብለው የተደሰቱበት ጊዜ ነበር። ምክንያቱም ከፊት ለፊታቸው እንዳለ ሰራዊት ሁሉ ተረፈረፈ፣ ተገደሉ። ከፊታቸው ሲከላከሉ የነበሩ ሰሃቦች ሁሉ እንዳለ ሞቱ። ሰዕድ ብን አቢ ወቃስ ቀረ። እርሚ ያ ሰዕድ ፈኢነ መዐክ ሩሕ አልቁድስ እያሉ ይናገሩት ነበር። በዚያው እርሱም ተጎዳ። ይህ ፊታቸው የነበረው ሰሃባ እጁ ተቆረጠ። እንደዚህ በዚያ ሁኔታ ሳለ የጨረሻ እይታው ነብዩ ሰለላሁ ዐለይሂ ወሰለምን ገደሏቸው በቃ ብሎ ተስፋ እየቆረጡ ባሉበት ሰዓት ወደ እርሱ ዘወር ብሎ አይኑን ጣል ያደርጋል። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ከቀኛቸውና ከግራቸው ሁለት ነጫጭ ግለሰቦች ያያል። ይሄ ሰሃባ በነጫጭ ፈረስ ላይ ተቀምጠዋል። ነጫጭ ልብስ ለብሰዋል። ሰይፋቸውን በእጆቻቸው ይዘዋል። ማንም ወደ ነብዩ ሰለላሁ ዐለይሂ ወሰለም አይቀርብም። እነዚህ ሁለት ግለሰቦች እንጂ እርሳቸውን ለመግደል የሚመጣን አካል። ይህ ሰሃባ ይህንን አይቶ ነበረ። ከጦርነቱ በኋላ ከተረጋጋ በኋላ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ቀጥታ ቤታቸው ነው የመጣው። ይህ ሰሃባ ገባቻለ። ወደ ቤታቸው መጣና ጠየቃቸው። ያ ረሱላህ አላቸው፣ አንቱ የአላህ መልእክተኛ ሆይ ቀደም በጦር ሜዳ ላይ ሳለ ከእርሶ ቀኝና ግራውን ሁለት ግለሰቦችን አይቻለሁኝ። በነጫጭ ፈረስ ላይ ነጫጭ ልብስ ለብሰው ወደ እርሶ ማንም ጠላት እርሶን ለመግደል አይቀርብም፣ በእነዚያ አካሎች የተቀላ ቢሆን እንጂ። እነዚያ ሰዎችም ከዚህ በፊት አይቻቸው አላውቅም፣ ከሰሃቦቻችን አይደሉም። እኛ ገፋቻለ አይደለ? አሁንም አላያቸውም። ማናቸው እነዚያ ሰዎች ብሎ ጠየቀ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ረአይተሁማ አሉት። አይታቸው ማለት ነው አሉት። ነብዩ ሰለላሁ ዐለይሂ ወሰለም ነዓም ያ ረሱላህ፣ አዎ አይቻቸዋለሁ አላህ መልእክተኛ አላቸው። ኢነሁማ ጅብሪል ወሚካኤል፣ እነርሱ ገብርኤልና ሚካኤል ናቸው አሉት። ገብርኤልና ሚካኤል የነብዩ ሰለላሁ ዐለይሂ ወሰለም ጠባቂዎች የሆኑ ዘንድ ይላኩ ነበር። ልክ ለቀደሙት ነብያቶች ገብርኤልና ሚካኤል ሲላኩ እንደነበር ማለት ነው። ይሄ ነው ይመስላል። ይህ ከነገርኳችሁ ጥቂቱ የእርሳቸው ተአምር። የነብዩ ሰለላሁ ዐለይሂ ወሰለም ተአምር 1000 በላይ ይበልጣል። ያ ጀማዓ ሸይኹል ኢስላም ኢብኑ ተይሚያ አልጀዋብ አስሰሒህ መን በደለ ዲን አልመሲሕ የሚለው መጽሐፋቸው ላይ አልፉርቃን በይን አርረሕማን ወሸይጣን የሚለው ኪታባቸው ላይ አልበይሀቂ ረሒመሁላህ ተዓላ ኪታብ ደላኢል ኑቡዋ በዚያ መጽሐፋቸው ላይ የነቢያችን ሰለላሁ ዐለይሂ ወሰለም ተአምር ከ1000 በላይ ይሆናል ብለው ይናገራሉ። እኛ ትኩረታችን ይሄ ተአምር ሰርተዋል ላይ ሳይሆን ትምህርት ላይ ነው። እሺ ሶስተኛ ጥያቄ ልጠይቅ። ጠይቅሽ። ነብዩ መሐመድ እንደማንኛውም ሰው ከመዲና ተወልደ ወደ ነብይነት የተቀየሩበት በደንብ እንድታስረዳ ይፈልጋል። ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱት የት ነው? መካ ላይ ተወልደዋል። ከዛ ወደ መዲና ስለታረገው መዲና ኑረው እዛው አርፈዋል። ነቢያችን ሰለላሁ ዐለይሂ ወሰለም እንዴት ወደ ነብይነት ተቀየሩ ነው ልጁ ጥያቄው። ነቢያችን ሰለላሁ ዐለይሂ ወሰለም ከልጅነታቸው ጀምረው እስከ 40 ዓመት ድረስ ቆይተዋል። በዚህ ጊዜያቸው አምላክ ከእርሳቸው ጋር ምንም አይነት እንክብካቤ አላደረገም ወይ ወደሚለው ስንመጣ ጊዜ ላ አድርጓል። ገና ጨቅላ ሕፃን ሳሉ ከ3 ዓመት አካባቢ ልጅ ሳሉ ወደ እርሳቸው መልአኩ ገብርኤልን አምላክ አላህ ልኮ እንክብካቤ አድርጎላቸዋል። ትልቁ እንክብካቤ ምንድን ነው? ከአምላክ ኃጢአት መጠበቅ ነው። እርሳቸው ላይ ሰይጣን ስልጣን እንዳይኖሩ ማድረግ ነው። ይሄ ነው አይደል ትልቁ እንክብካቤ አምላክ የሚያደርገው። አዎ ይሄን አድርጎላቸዋል። ሐዲስ ላይ ቡኻሪ ላይ ሙስሊም ላይ የተዘገበ ሐዲስ ነው የምነግራችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ገና የ3 ዓመት አካባቢ ሕፃን ልጅ ሳሉ ከህፃናት ልጆች ጋር እየተጫወቱ መልአኩ ጅብሪል ወይንም ገብርኤል መጣና አስተኛቸው፣ ልባቸውንም ቀደዳቸው። ከዚያም ቀልባቸውን ከውስጥ አወጣ። ከጀነት ይዞት የመጣው የወርቅ ጥስት አለ። በዚያ ላይ የዘምዘም ውሃ ደረገበት። ወጣቸው አይደል? የዘምዘም ውሃ ማለት አምላክ አላህ ሱብሓነሁ ወተዓላ ለአብርሃም ልጅ ለኢስማኤል ወይንም ለእናቱ ለአጋር በመልአኩ ገብርኤል በኩል ያወጣላት የሆነ የተባረከ ውሃ ነው። ያን ውሃ ራሱ መልአኩ ገብርኤል ያወጣው ውሃ ነው። ከዚያ በዚያ ላይ ልባቸውን አደረገና ካጠበው ካጸዳው በኋላ በእርሱ ላይ ያለውን ጥቁር የረጋች ደም የምትመስል እርሱን ከመነጨቀና በኋላ ሲወረውር ጊዜ ፈአልቃሁ ይላል ሐዲስ ላይ ወረወረው። ምን አለ? ያ ሙሐመድ هذا حظ الشيطان منك አላቸው። ሙሐመድ ሆይ ሰይጣን በአዳም ልጆች ላይ ሊኖረው የሚችለው ድርሻ ይህ ነበር፣ በአንተ ላይ ሊኖረው የሚችለው የሰይጣን ድርሻ ከአንተ ላይ ከዚህ ጊዜ ጀምሮ ተነስቷል አላቸው። ያሰላም ገና ለአቅመ አዳም ሳይደርሱ
ገና ሕፃን ልጅ ሆነው እየተጫወቱ ሳሉ ነብዩ ሰለላሁ ዐለይሂ ወሰለም ሰይጣን በእርሳቸው ላይ ስልጣን እንዳይኖረው በህይወት ዘመናቸው አምላክ አላህ ሱብሓነሁ ወተዓላ መልአኩን ጅብሪልን ልኮ ይሄንን ስራ አሰርቶላቸዋል። ወዲያውም ይሄን ካደረገ በኋላ ጅብሪል ዐለይሂ ሰላም በኋላ ምን አደረገ? ቀልባቸውን ወደ ቦታው መለሰው፣ ልባቸውንም ሰፋ። ሄደ ጅብሪል። ከዚያ በስንት ዓመታቸው? በ40 ዓመታቸው የነብይነትን ማዕረግ ተሰጡ። ነብይ የሆኑት መቼ ነው? በ40 ዓመታቸው ላይ ነው። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይ እንዲሆኑ እንምጣ። ነብይነት የሚገኘው በትግል አይደለም። እኔ ለምሳሌ አምልኮ ስለሰራሁኝ አምላክ ነብይ ያደርገኛል ብዬ ትግል ስላደረግኩ ኢላ በዚህ አይደለም። ነብይነት የአምላክ ምርጫ ነው። አምላክ የፈለገውን ሰው ነብይ ያደርጋል። የፈለገውን መልአክ መልእክተኛ አድርጎ ይልካል። ማስረጃ አላህ በቁርአን ላይ ሲናገር አላሁ የስጠፊ ሚነል መላኢከቲ ረሱለን ወሚነን ናስ፣ እኔ አምላካቸው አላህ ከመላእክቶችን ከሰዎችን መልእክተኞችን ራስ ይመርጣለሁኝ አለ። የራሱ ምርጫ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ልማዳቸው ምን ነበር? ከልጅነታቸው ጀምሮ ከተባለ ሰይጣን በእርሳቸው ላይ ስልጣን እንዳይኖረው ተደረገ ማለት በፍጹም የሰይጣንን ስራ ኃጢአትን አላደረጉም። ክህደትንም ሆነ ኃጢአትን በፍጹም እንዳያደርጉ ነው ሰይጣን ስልጣኑን አላህ ሱብሓነሁ ወተዓላ ከእርሳቸው ያነሳበት። በተቻለ አላህ ሱብሓነሁ ወተዓላ የሰይጣንን ተንኮል ያነሳላቸው በመልአኩ ጅብሪል ዐለይሂ ሰላም ስራ አማካኝነት ቅድም በነገርኳቸው። ስለዚህ አንዱን አምላክ አላህን በብቸኝነት የሚገዙ ከኃጢአት ሁሉ የራቁ ሆነው እስከ 40 ዓመት ዘመናቸው ድረስ ይቆያሉ። ልክ 40 ዓመታቸው ሊደርስ አካባቢ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሑቢበ ኢለይሂል ኸላ፣ ከሰዎች ሁሉ ገጠል ብለው ለብቻቸው ሄደው ጌታቸውን አላህን ማምለክ በጣም ወደዱ። በጣም በዚህ ነገር ላይ ወዳላቸው በመካ እዛው ላይ የሚገኝ ተራራዎች መካከል በአንድ ተራራ ላይ ጀበል ኑር ተብሎ የሚጠራ የብርሃኑ ተራራ ይባላል። በዚያ ውስጥ የሒራ ዋሻ የሚባል አለ። ዋሻ ወደዛ ነቢያችን ሰለላሁ ዐለይሂ ወሰለም ስንቅን ይዘው ሚስታቸው ኸዲጃ ስንቅን ታዘጋጅላቸዋለች። ያንን ስንቅ ይዘው ወደዚያ ዋሻ ይሄዳሉ። ለብቻቸው ገዝተው ያ ስንቅ እስኪያልቅ ድረስ ይቆዩና ካለቀ በኋላ ወደ ቤታቸው ይመለሳሉ። ዳግም እንደገና ስንቅን ይዘው ወደዛ ይሄዳሉ። ለበርካታ ጊዜያት በዚህ ሁኔታ ቆዩ ነቢያችን ሰለላሁ ዐለይሂ ወሰለም። ቦታቸው አለ አይደል? ልክ አላህን እየተገዙ በዚህ ሁኔታ ባሉበት ሰዓት ነው መልአኩ ገብቶ እዛ ለላቸው ጃአሁ መለኩል ሐቅ ወሁወ ፊ ጋሪ ሒራ ኢላል ሐዲስ ላይ የእውነትን መልአክ ወደ እርሳቸው መጣ። በሒራ ዋሻ ውስጥ ተቀምጠው አላህን እየተገዙ ሳሉ ማለት ነው። ቦታቸው አለ አይደል? ወዲያው መልአኩ መጣና ነብይነታቸውን አበሰራቸው። መለኮታዊ ራእይ አወረደላቸው። ኢቅራ ቢስሚ ረቢከ አለዚ ኸለቅ ኸለቀል ኢንሳነ ሚን ዐለቅ ኢቅራ ወረቡከል አክረም አለዚ ዐለመ ቢልቀለም ዐለመል ኢንሳን ማ ለም ያዕለም የሚለው የቁርአን አንቀጽ ወረደ። መልአኩ ገብርኤል አብሳሪው መልአክ ተገለጠና ያ ሙሐመድ ኢነከ ለረሱሉላሂ ሐቀን አላቸው። ሙሐመድ ሆይ በእውነት አንተ የአምላክ መልእክተኛ ተደርገህ እነሆ ተመርጠሃል ብሎ አብሳሪው መልአክ ነብይነትን ማዕረግ አበሰራቸው ማለት ነው። ይሄን ይመስላል። ከዛን ጊዜ በኋላ አላህ ሱብሓነሁ ወተዓላ በእርሳቸው ላይ ቁርአንን አወረደላቸው። መለኮታዊ ራእይን አወረደላቸው። በዚህ ህግና ስርዓትን ትውልድህን አስተምራላቸው። ይሄን ይመስላል። እሱም ኔትወርክ ይዞኝ ነበረ፣ ይቅርታና አንዴ እባክህ ታምራት ጨርሰሃል? ሌላ ጥያቄ አለ? ጥያቄ አለኝ የመጨረሻ። እሺ ጠይቅ። እሺ ከሃይማኖት ሁሉ መጀመሪያ እስልምና እንደመጣ ምን ማስረጃ አለ? ትነግረኝ ትችላለህ? ከሃይማኖት ሁሉ ኢስላም። እንግዲህ ሃይማኖት የሚደነገገው ከአምላክ ዘንድ ነው፣ በነቢያት በኩል ነው። ነቢያቶች ደግሞ ያንን ሊሰብኩት ይገባል። ይሄ ነው ሃይማኖት። ገብታችኋል አይደል? እንጂ ሰዎች ምድር ላይ የመሰረቱት ሃይማኖት ከሆነ ይሄ ሰው ሰራሽ ሃይማኖት ነው። መለኮታዊ ሃይማኖት የሚደነገገው ከአምላክ ዘንድ መሆን አለበት፣ ሊሰብኩት ይገባል። ከዚያ ትውልዳቸው ያንን የተከተሉትና የሰበኩት መሆን አለበት። አላህ ሱብሓነሁ ወተዓላ ቃል በቃል እኔ በነቢያት በኩል የደነገግኩት ሃይማኖት ኢስላም ብቻ ነው እያለ ይናገራል። ሸረዐ ለኩም ሚነ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄንን ሃይማኖት እስልምና እንደነገግኩላችሁ አለ። ደንጋጊው ማን ነው? ራሱ አምላክ ነው። ሰው ሰራሽ አይደለም። ኢስላም በምድር ላይ ነቢያቶች ራሱ አይደለም የመሰረቱት። ነቢያቶች ከአምላክ ተቀብለው በመልአክ በኩል ሰበኩት እንጂ ነቢያቶች አልመሰረቱም። ማን የደነገገው ከተባለ አምላክ ራሱ ነው። ኢነ ዲነ ዒንደላሂል ኢስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ
ትክክለኛው ሃይማኖት እስልምና ብቻ ነው እያለ ይናገራል። እና ሸርዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂም ወሙሳ ወዒሳ ይላል ሱራ ሹራ ላይ። እነሆ ይህን እስልምናን ሃይማኖት ደገግኩላችሁ ከዚህ በፊት ኖህን፣ አብርሃም፣ ሙሴን፣ ክርስቶስን አዝዤባቸው የነበረውን ሃይማኖት እያለ ይናገራል። እነዚህን ሁሉ ነቢያት ያዘዝኩበት ራሱ ሃይማኖት ነው እያለ አላህ ተዓላ ይናገራል። ነቢያቶችም ራሳቸውን ይገልጹበት ነበር። ኖህን በምድላ ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዝዣለሁ አለ። አዛዡ ማን ነው? አምላኩ። ምንድነው ያዘዘው? ከሙስሊሞች እንደሆነ የታዘዝኩት ይላል ቃል በቃል ራሱ። ለሁ ኮፍ ምን ሰበከ ብለን ስናይ ለልጆቹ ተሙቱነ ኢላ ወአንቱም ሙስሊሙን ይላቸዋል። ወያዕቁብ ያ በኒየ ኢነ አላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቁብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖት እስልምናን ብቻ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሞቱ ይላል። ነቢያቶች ይህን ይመስላል። ሐዋርያቶች ቃል በቃል ህንጻው ላይ መስቀል ይሰራል። እሱም ያው ትርጓሜው ነው። አንድምታ በአንድ በኩል ስሰማ የቱርካን ይዞት የሚሄዱት ምልክት በእኔ ያረዳድ ይሄን ነገር ደግሞ ኦርቶዶክስ ተዋህዶ ይቅርታና ሁሉም የሚሰበሰብባት ቅዱስ የሆነ ቀረበባት የእግዚአብሔር ጽላት አለ ያለው እሱ ነው ቤቱ ነው ብለን ስለምናምን በእስልምና መስገድበት አሁን ለምሳሌ አይደለም መስገደው ጨርሰና ማለት ነው መስጂድ ነው መስገደው እና ይሄን ነገር እንድታስረዳ ይፈልጋል። እሺ ስለ መስቀልና ስለ ኮከብ ነው ባጭሩ አይደለ? ጨረቃና ኮከብን በተመለከተ ስንት በቁርአን ሐዲስ ላይ ከመስጂድ ላይ አድርጓቸው የሚል በፍጹም የለም። ስለዚህ መነሳት አለበት። ከይቅርታ ጋር አዳምጠኛ አንድ ጊዜ ዝም ብሎ ሰዎች ከጌጣጌጥ አንፃር ቢያደርግ አድርጉም አታድርጉም የሚል ነገር የለም። ከአምልኮ ጋር የሚያያዘው ነገር የለም ነው ይባላል አይደል? እንጂ ገብቶኛል። እኔ ደግሞ ልክ ከሆነ አንዴ ይቅርታ ላስቆመህ። ይሄን ነገር ምልክት ከሆነ ነው የምታደርገው የሆነ ነገር አይደለ? እሱ አይደለም። ለዛውም በእምነት ቦታ መነሳት አለበት ብለህ ታምናለህ አይደለም? ለአምልኮ ካደረጉት ይህ ነገር ታዘን ነው በቁርአንና በሐዲስ ላይ ወይንም ደግሞ ልክ እኛ እርሱን ሰግዳለን ቁርአንና በሐዲስ ስለታዘዘ ነው በመስጂድ ላይ አድርጉ ተብሎ ካለ ምልክት ምንድን ነው ለአንተ? በምን አንጻር ነው ያምልክ ተብሎ ይወሰናል? እንጠይቃለን። ከአምልኮ አንጻር ከሆነ ያንን ያደረገው ክልክል ነው፣ መነሳት አለበት። ስለዚህ መስጂድ ላይ መሆን የለበትም ብለህ ታምናለህ? ለአምልኮ ከሆነ ያደረጉት ሊያመልኩት ከሆነ ጨረቃ በሁሉም ቦታ እኮ ከምን አንጻር ነው ያደረጉት ነው ወገናችን። ይኸውልህ ከአምልኮ አንጻር ወይም ከድንጋጌ አንጻር ተንጎ ነው ብለው አስበው ከሆነ አይቻልም፣ መነሳት አለበት ያልከው ነው። ነገር ግን ሰውየው ከጌጥ ከውበት አንጻር ዝም ብሎ ቢያደርገው ያ ነገር ችግር የለውም ነው። ገብቶሃል አይደል? ይሄን ነገር ሰዎች ቢያደርጉት አምልኮ ከሆነ አይቻልም። ይሄን ይመስላል። አሁን አምልኮ እኮ አይሆንም ብያለሁ። አምልኮ እኮ አይሆንም። እኔም እኮ አምኛለሁ። አምልኮ ካልሆነ ችግር የለውም ቢያደርጉት።
እኮ እምነት የሚለው ከአምልኮ ጋር ስናያይዘው ነው። ማን ነው ስለ እኔ ስቶሪ አመጣጡን እኮ ነግሬያለሁ አይደለ? እቺው ነኝ ስቶሪ አመጣጡን እኮ ነገርኩ አይደለ? እኮ ስለዚህ ከአምልኮ ጋር እስካልተያያዘ ድረስ ችግር የለም ሰዎች ቢጠቀሙት። ኢየሱስ ክርስቶስ ስለተሰቀለበት ለጌታችን ነው ለመስቀሉ ይላል። እምነታችን ነው የነፍሳችን ነው ነገርኩ። ስለመስቀሉ ስገዱ ብሎ አስተምሯል እኮ ነው ምልክት መስቀል ለምሳሌ ልክ እንደ ጨረቃ በለው እኮ አንተም እኮ ጨረቃ ላይ የምታደርጉ ለምንድን ነው? እኔ አልሰግድም። እኔ አልሰግድም ጨረቃው። አንተ ግን ለመስቀሉ ሰግዳለሁ ብለሃል። ኢየሱስ ክርስቶስ ለመስቀሉ ስገድ እኮ መስቀል ለመስቀሉ ስገድ ብሏል ወይ ኢየሱስ ክርስቶስ ነው እኮ ጥያቄው። ምልክታችን እኮ ነው እሱ አምላክህ ሳለከለ። እኔ አሁን ስለሱ ሳይሆን ስለ መስቀሉና ስለ ጨረቃው ንጽጽር ሳይሆን ያ ነገር ያስፈልጋል አያስፈልግም ወይ ነው አሁን ጨረቃው ጉዳይ ኮከብ ወይ ጋር ላይ ያስፈልግም ከምን አንፃር ነገርኩህ። ይሄንን አድርጎ አታድርጎ የሚል በቁርአንም በሐዲስም ላይ የለም። ገብቷል? ያስፈልጋል። ስለዚህ መነሳት አለበት። መነሳት አለበት። መልሱን ከኔ አዳምጥ። ልድገም እንደሳለ 80ኛ ጊዜ ያስፈልጋል። ምን ነው አላህ Subhanahu Wa Ta'ala በቁርአን ላይ ነብያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ አዘብ ቢሆን ነው እንደ ሁኔታው ይታያል። ከአምልኮ ጋር አያይዘው ሰዎች ቢያደርጉት ያንን ስለታዘዝን ነው ወይንም ደግሞ ለእርሱ እንሰግዳለን ብለው ቢያደርጉት የዛኔ ክልክል ነው አይቻልም ማንሱ እንላቸዋለን። ነገር ግን ከአምልኮ ጋር እስካላያያዙ ድረስ ዝም ብለው ሰዎች ለጌጥ ስለተጠቀሙት ያን የፈለገ ማድረግ ይችላል። ባያደርገው ሰውም አያስወቅሰውም። ታመስኪታሉ ገብተዋል አይደል? ለምን አይደረግም አንላቸውም። እነዚህ ይሄ ነው ይሄ ነው እሺ እሺ ጥያቄ ያለ ክርስቲያን መቀጠል ይችላል። እንደ ሁሴን እንትና ኤልያስ ቪዲዮ ፖስታንና ሪፖስት ያደርጉለት ነው ፎሎው የሚያደርጉት ከሚልና ኤልያስ እሺ ፎሎ አድርጓቸው። ምንና ያሰ ፎሎ አድርጓቸው። ጥያቄ ያለ ግን አሎ ጥያቄ ያላችሁ መቀጠል ትችላላችሁ። አንዴ ጥያቄ ነበረኝ እኔ። እሺ ጥያቄ እስቲ ካለ ሱራ ላይ ክፈትልኝ። ሱራ 7 ሱራ 7 ክፈትልኝ። ጥያቄ ምንድን ነው? በስ ላይ አውቃለሁ። ጥያቄ አንቀጥል። ሱራ 7 206 ላይ ምን ይላል? አንብበው እስቲ። ጥያቄ በሱ ላይ ምንድን ነው መጠየቅ መስፈልገው? አንጠይቅ እኮ አንብብልኛል። አንብበው ነው የመጣው አይደለ? ያራታ ያለና አንብብልሽ። አዎ እኮ አንብበው። እሺ አነብላለሁ። እሺ ሱራ 7 206 አይደለ? እነዚያ ጌታህ ዘንድ ያሉት መላእክት እርሱን ከመገዛት አይኮሩም፣ ያወደሱታልም፣ ለእርሱም ብቻ ይሰግዳሉ ይላል። አይ ለማን ነው የሚሰግዱት? አላህ
ለማን ነው የሚሰግዱት? ለአላህ ለጌታቸው ለአምላካቸው። ጨርሷል እሱ። እሺ ጠይቂ። ደህና መሻችሁ? አልሐምዱሊላህ። ያው እኔ ጥያቄ ነበረኝ። ምንድን ነው መጀመሪያ እኔ የተወለድኩት ሙስሊም ነበር፣ አባቴ ሙስሊም ነው እና ክርስቲያን ናት እና በአጋጣሚ ማለት ከእናንተ ከኡስታዞች ጋር ምናምን ተገናኝቶ እሱ አንድ ሃይማኖት ትክክለኛ ሃይማኖት ነው ሊባል የሚችለው ከተሳሳትኩኝ ታርሚኛለሽ። እሺ ስምሽ ማን ነበር? ቴማን። እሺ ካልተስማማሽ ማነሳው ሀሳብ አይ ይሄ አልተስማማኝም ማለት ትችላለሽ። አሁን የሆነ ሀሳብ ልናስቀምጥ ነው ወደ መረጃዎች ከመሄዳችን በፊት አንድ ሃይማኖት ትክክለኛ ሃይማኖት ነው ሊባል የሚችለው በአምላክ ሲደነገግ በነብያቶች ሲሰበክ ጊዜ ነው። ይሄ ያስማማሻል? አምላክ ራሱ ሲደነግገውና ነብያቶች ከአምላክ ተቀብለው